ከበበ ዌልካም ቅድስት እንዴት ነሽ ፒስ ሁሉ ሰላም ዌልካም ሀቢብ ዌልካም አመሰግናለሁ ቀበቷ ዌልካም ኡሙ አዲ ዌልካም ይልቃል ዌልካም so usual session now usual metabolic health session now disclaimer general information ነው ይሄ ነው ይሄንን ፕሮግራም ሰምታችሁ ሐኪሞቻችሁ ጋር ሳትመካከሩ don't change your meds መድኃኒታችሁን አታቆሙ አትቀይሩ okay ሁሉ ጊዜ ከሚከታተሏችሁ ሐኪሞቻችሁ ጋር ተነጋገሩ ይሄ ሁሉ ጊዜ የኔ ማሳሰቢያ ነው ኢንፎርሜሽን ግን ያድናችኋል okay right information ከሁሉ ነገር ይታደጋችኋልና ያቺነው እኔም ኢንፎርሜሽን health wise right አመጋገብ እንዴት መሆን አለበት right እንዴት ነው ላይ ቤዚካሊ ፎከስ አድርገን እናወራለን ቅድስት ገብተሻል ሰላም ዶክተር እንዴት ነሽ እግዚአብሔር ይመስገን በጣም ደህና ነኝ እንዴና አንተ ዶክተር በጣም ጠፋ ያ እንግዲህ ያው ለምን እንደጠፋ ብዙዎቻቸው ያውቃሉና ኦፊስ ኦርጋናይዝ ያደርግን ነው ያው ከራችንን ከኦፊሳችን ነው ይልቀቅን ያለ ነው አይ ሆፕ ጥሩ ይመስለኛል ቅድስት ናት ቀርማ የገባችሁ በመጀመሪያው ቀን actually ስሜ ትግስት ይባላል ቅድስት የህቴ ስም ነው በጣም ነው ዶክተር የምከታተል ግን የረጅም ጊዜ ተከታታይ አይደለም almost 2 weeks ነው አንተን ጓደኛ ይልካል የመከታተል ከጀመርኩኝ እና የኔ ኢሹ ምንድነው እኔ 35 ዓመቴ ነው የሶስት ልጆች እናት ነኝ ኢሹ ምንድነው ሁለት ልጆች መጀመሪያ ልጄን ከወለድኩ በኋላ ሁለተኛ ልጄ ላይ ከርግዝና ጋር የሚገናኝ ዳያቤቲክ መተውብኝ ነበር ኢንሱሊን ወስድ ነበርና ከዛ በኋላ ከኢንሱሊኑ በኋላ ያው ቼክ አርጌ ሁሉ ነገር ቦታው ላይ ተመልሷል ተስተካክሎ ነበር ከዛ ሁለተኛ ልጄን ከወለድኩ በኋላ እንደገና ቼክ ሳረግ ያው ፕሪ ዳያቤቲክ እንደሆንኩኝ ዶክተር የነገረኝ ከዛ በኋላ ያው ዳቦ ስኳር ምናምን አቆምኩኝ ወዲያው ነው የተመለሰው ማለት ነው ከዛ ሶስተኛ ልጄን ስመጣ ያው ስወልድ ያው የማይቀር ነገር ነው ከርግዝና ጋራ ተያይዞ የመጣው ስኳር ተመልሶ መጣ ያው እሱንም አለፍኩት ከዛ በኋላ ግን ያው ቼክ አላረኩም ለመናገር ዶክተሬ ቼክ አርጊ ተብዬ ነበር አላረኩም አሁን አንድ አመት almost አንድ አመት ተኩል አልፏል ቼክ አላረኩም ግን አሁን ጓደኛ ይልካልኝ አንተ መከታተል ጀመርኩኝ ግን እኔ ምንም አይነት ፊሊንግ የለኝም ግን ሳዳመጥ የብዙ ሰው ስትሬስ ሳዳመጥ በጣም ብዙ ኬዝ እንዳለ ሳውቅ ስለምንንም ቼክ አላደርግም ለምን እኔ ያለፍኩበትም ነገር አለ ስለዚህ ለምን ቼክ አላደርግም ብዬ ዶክተር ጋር ፎሎ የሆነ ጀነራል የሆነ ምርመራ አደረኩኝ እና ማይቀር ነገር ዳያቤቲክ አለ ኦሬዲ መጀመሪያው ስቴፕ ላይ አለ መቀመጥቷል ብሎ ሚትፎርሚን አዘዘልኝ ማለት እሱ ምንም አልመሰለ እኔ ግን ያው ሾክ አደረኩኝ ግን እሱ ምንም አልመሰለው ያው በቃ መድኃኒቱን ትወስጃለሽ ኦኬ ትንሽ 1-2 ኪሎ ቀንሺ ምናምን ያለኝ እና በቃ ይሄ ሆኖ አልኩት ያ በቃ ይሄን ወሰጂ ከዛ በኋላ ቼክ አረግሻለሁ ከወር በኋላ ምናምን አለኝ ማለት ነው እና አሁን ኡነን ለመናገር እንትኑም የመጣው ፊሊንግ ውስጥ ይቆይ ራሴ ያልኩበት ምክንያት ብዙ ሰዎችን ያላቸው ነገር እዚህ ላይ መተው ሲናገሩ ከሰማውት ነገር አንፃር ሁላችንም ከኋላችን የሆነ ስትሪ እንዳለ የሆነ ነገር እንዳለ ውስጣችን የሆነ ነገር ተቀመጠ ነገር እንዳለ ግልጽ ነው በቃኛ አልተሰማንም ዳያቤቲክ በአንድ ቀን እንደው እንትን ብሎ ገንፍሎ የሚወጣ ነገር አይደለም ግን ውስጣችን ሆኖ ለረጅም ጊዜ ቀመጠና አንድ ቀን የሚፈነዳ አይነት ቦምብ ነው ስለዚህ አሁን የኔ የገባኝ ነገር ታምም አይደለም በቃ በጣም ጤነኛ ነኝ ወፍረት የለብኝም በቃ ሞጣም መገባ ምንም አይነት ችግር የለብኝም ግን ትንሽ ድካም ነበረብኝ
ድካም ነበር እሱ ብቻ ነው እንጂ ምንም አይነት ችግር የለብኝምና አሁን ሲሄድ ግን ያው ህመም የሚባል ዳያቤቲክስ ሲባል ያው የሚያስደነግጣል ሆነን ለመናገር እኛ ፋሚሊያችን ውስጥ አለ እናታችን ታማሚ ነበር እስከ ዳያቤቲክ በተረፈ ያም ደም ግፊት በዛ ላይ ደግሞ በልብ ኬዝ ነው መጨረሻ ላይ ያለፈችው የማይቀር ነገር ነው ከዳያቤቲክ ጋር ተያይዞና ይሄ ኬዝ ለምን እኔ ራሴን ራሱ ቼክ አላደርግም እስኪ ሁላችንም እዚህ ውስጥ ያለንም ሰዎች ብንሄድና ቼክ ብናደርግ የሆነ ነገር እማናጣው ነገር ነው ዛሬ ቦርጭ ካለ እንደተረዳው ካንተ ትምህርት ላይና ካገኘው ከብዙ እዚህ ላይ መጥተው ከሚናገሩ ሰዎች አንፃር የሆነ ነገር በቃ እስቲ ዛሬ ውፍረት ካለ ሄደን ቼክ ብናደርግ ዛሬ ጤነኛ ብንሆን የዛሬ ወር የዛሬ ሁለት አናውቅም ኤኒ ታይም ዳያቤቲክ እንደሚመጣ ግልጽ ነው ከምንበላው ነገር አንፃር ልምዳችን ኢትዮጵያዊ ሲምባል እንጀራ ከዛ አንዘልም በቃ እንጀራ ዳቦ በቃ ይሄ ላይፍ ስታይላችን ነው ሩዝ ፓስታ ያኛ እኮ ፓስታ በእንጀራ ምንበላ ሰዎች ነንና ዳቦን በዳቦ እንደማለት ነውና ይሄንን ነገር እኔ አሁን እንትን ካልኩኝ ገና አንድ ሳምንት ነው ዳያቤቲክ እንዳለብኝ ካወቅኩኝ ማለት ነው ስለዚህ ካወቅኩኝ ጀምሮ ማረግ ያለብኝ ነገር ኦሬዲ እዚጋ ብዙ ጊዜ ተደጋጋሚ 2 ሳምንት 3 ሳምንት ነው ኢቭን ቲክቶክ የምጠቀም ሰው አይደለም ሆነ ለመናገር አሁን ነው በቃ ባንተ መጠቀም የጀመርኩትና ምንድነው ማረግ ያለብኝ ነገር ጂም መመዝገብ ካለብኝ ጂም መጀመር አለብኝ ስፖርት ወክ ማረግ ካለብኝ ወክ ማረግ አለብኝ አመጋገቤን ኦልሞስት በቃ ሙሉ ለሙሉ እንጀራን ከተያረኩት በቃ ማቆም አለብኝ እንጀራ ቆምኩኝ ግን አሁን ወቅቱ ያው የጾም ነው ትንሽ ይከብዳል ለማስተካከል ግን አሁን ስረዳ እሱም ሆነ ይሄ በቦሎቄው ምስሩ ምናም ስትል ስለሰማው በቃ እሱን በተቻለኝ አቅም በሱ ለመሄድ እየሞከርኩ ነው በቃ አሁን ይሄ ድካሙ ምናም ጠፍቷል እኔ ምንም ዶክተሪን ሆነ ለመናገር 2 ቀን ነው ሜትፎርሚን የወሰድኩት ግን በቃ ከታረኩ ለምንድን ነው ጀምጀመር ማስተካከል እየቻልኩኝ በቃ አቆምኩት ለዶክተር እንኳን ደውዬ አልነገርኩትምና አቆምኩት አሁን ከ3 ሳምንት በኋላ ቼክ አለኝ ቀጥ ብዬ ነው ሄጅ እንደዚህ መመረመረው ብዬ ነው ውስጤን ያሳመንኩትና አንተ በመንሰማው ካንተ በመናገኘው ትምህርት ሁሉም ሰው ራሱን ማየትና ራሱን መመርመር እንዳለበት ነው በእኔ የገባኝ ነገር ማለት ነው ዶክተር እውነት ቴንክ ዩ ይሄን ራሴ ላይ እንድሰራና ዌክ እንደሆነ ያደረከኝ አንተ በመታስተምረውና አንተ እኔ ኢቭን ኢቢኤስ ላይ ያላየሁም ዶክተር እና ጓደኛዬ ላከችልኝ ማዳመጥ አንተን ጀመርኩኝ 2 ሳምንት ኦልሞስት በቃ ራሴ ማየት አለብኝ ብዬ ነው ቼክ ያደረኩትና ይሄው ግሩፑን ተቀላቀልኩኝ ማለት ነውና እውነት በጣም ላመሰግንህ እወዳለሁ ዶክተር በጣም 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 ቴንክ ዩ ልልህ እወዳለሁ በቃ ራሴ እንድነቃ ነው ያደረከኝ ጤናዬ ላይ እንድሰራበት ነው ያደረከኝ እና ቴንክ ዩ ልልህ እወዳለሁ ዶክተር yes so የሆነ ነገር እየሰራን እንደሆነ ፊል እንዳደረግ ነው ያረክሽን because ገና ሳምንታት ነው ማስለኔ እንደው ምንድነው የሰው የሚያወራው ያልሽ ቪዲዮዎቹ ምናልባት ማየት ጀመርሽውና ግን በደንብ እንደገባሽ በደንብ ገባሽ በትክክል ነገሮችን ያረክሽ እንደሆነ ፊል አድርጌያለሁና የኔ ይሄ ነው ከዚህ የተለየ ኮዝ የለኝም ምክንያቱም ፐርሰናል ጆርኒ ነው እኔን እዚህ ጋር መጣኝ የራሴ ህይወት ጉዞ ነው የራሴ ትግል ነው የራሴ ከገዳይ በሽታ ጋር ፋይት አድርጌ መጨረሻ ላይ ሳሸንፈው ዝም አልልም ብዬ መጮህ ነው እንግዲህ ለእናንተ ቢደረሰው ያስባለውና ለኔ ይሰራል ሁላችሁም ይሰራል ይሄ ነው አንድ ኮዜ ሁለተኛው ኮዜ ህክምናና ማህበረሰባችን ኮምፕሊትሊ ተለይቶ ነው ያለው ገባሽ ህክምና ተራራ ላይ ተሰቅሎ ነው ያለው በሆነ በጨለማ ነገር ውስጥ ተደብቆ ነው ያለው ማህበረሰባችን ብላይንድ ነው ስለ ህክምና ለምን ነው ህክምና ብላይንድ የምናደርገው ሰው እንዳያቅለም እንደምናደርገው በየሳስብ አንድ የትምህርቱ ስትራክቸር ገብቶሻል ነገሮችን ኢዚ በቀላሉ እንዳናስረዳ በቀላሉ ለማህበረሰባችን ግንዛቤ እንዳንፈጥር ያደረገን ይመስለኛል ሌሎች ኮዞችን ምክንያቶችን ብኖሩት በቃ እንደምንም አድርጌ የህክምናን ቋንቋ ተራ በቅድስ ማንም ሰው በቀላሉ እንዲረዳ
ይሄንን የተረዳ ሰው ጤናውን በእጁ ማድረግ ምንም አይከብደውም በሚል ነው እንግዲህ ችን ትናንሽ እንቅስቃሴዎች ያደረግነው። ሰው አምግላድ ብዙ ለውጥ እያመጣሁ እንደሆነ ፊል አደርጋለሁ። አንቺ በ2 ሳምንት ያክል አንደርስታንድ ካረግሽ ሌሎቹ እንግዲህ ከዛሬ 6 ወር 7 ወር 8 ወር ጀምሮ ፎሎ የሚያደርጉኝ እንግዲህ ብዙ ተለውጧል ብዬ አስባለሁ እና አመሰግናለሁ። እንዳልሽው በተለይ ስኳራችሁን ቼክ አድርጉ ብለሽ እንደዚህ ያልሽው ነገር ትክክለኛ ነገር ነው። ማንም ሰው ስኳሩን ቼክ ማድረግ መቻል አለበት። ግፊቱን ቼክ ማድረግ መቻል አለበት። ቢኮዝ ለቼክ አፕ ያለን ግንዛቤ በጣም የተበላሸ ነገር። ሰዎች ሲታመሙ ነው ሐኪም ቤት የሚሄዱት። በታመሙ ጊዜ ምልክት የተሰማቸው ጊዜ ግን ስቱሌት ብዙ ነገር ተበላሽቷል። እኔ ግን የምለው ማንም ወፍራም ሰው አንድ ከመጀመሪያውኑ ውፍረትን መፍቀድ ማንም ሰው የለበትም ብዬ ነው የማስበው። አንዴ ከተወፈረ ግን ሄዶ ወፋፍራም ሰዎች በየ6 ወር በየዓመት ሄዶ ስኳራቸውን ይታያሉ። ስኳራቸው ግን ኖርማል ነው ይባላሉ። እሱ ብዙ ጊዜ ያወርተናል። ለምን ወፋፍራም ሰዎች ያ ሁሉ ጎልድ ኖሯቸው ሐኪም ቤት ሲሄዱ ስኳራቸው ኖርማል ነው ተብለው ወደ ቤት እንደሚሄዱ ብዙ ጊዜ ያወርተንበታል። ሆርሞናል ነው። ኢንሱሊን የሚባል ሆርሞን አለ። ያ ሆርሞን ስኳርን መቆጣጠር ይችላል። ለተወሰነ ጊዜ ነው የሚቆጣጠረው። የሚያሳዝነው ነገር እነዛ በውርጫም ሰዎች እኛ በጋይ የመጡ በየጊዜው ቼክ እያደረግናቸው ስኳራቸው ኖርማል ነው እያልናቸው የምናመላልሳቸው ሰዎች አንድ ቀን በስትሮክ ይጠቃሉ። ስኳር ሳይኖርባቸው። ስለዚህ ማንም ሰው ስኳር እስኪመጣ ድረስ ቁጭ ብሎ መጠበቅ አለበት ብዬ አላስብም። ሁሉም ሰው ይሄን ፕሮግራም የሚከታተል ሰው ሜትር ወገን መለኪያ ሜትር አለች አይደል? እሱን ማንም ሰው ወሳኝ መሳሪያ እሷ ናት። ቢኮዝ የወገባችንን ልኬት ከቁርስ በፊት በባዶ ሆዳችንን ልቀቅ አድርገን በእምብርታችን ትክክል የምንለካት ልኬት ከቁመታችን ግማሽ በታች ከሆነ አንድ ሰው ሜትር ከ80 ከሆነ የወገቡ ልኬት ከ90 በታች መሆን መቻል አለበት ማለት ነው። ኦኬ፣ ያንን ብቻ ሞተር የሚያደርግ ሰው ህይወቱን ታደጋት። እሱ ጋር ነው ያለው። በእኛ ሀገር እሳቤ ግን ቦርጭ ኖርማል ነው ብለን ተቀብለን ሜትር ከስንት እኮ ኦልሞስት የቦርጫቸው ልኬት ከቁመታቸው ጋር እኩል የሆነባቸው ሰዎች አሉ። 130 ሴንቲሜትር አይቻለሁ እኔ ሰሞኑን 134 ሴንቲሜትር ቦርጭ የተሸከመች ልጅ አይቻለሁ በወጣትነቷ። 134 በጣም ሂዩጅ ነው እና እንደዚህ ቀለል ማድረግ ስንችል ያን ሁሉ ኤክስፔንሲቭ ምርመራ እንግዲህ ሐኪም ቤት ስንሄድ ብዙ ምርመራ ነው የምንከፍለው እና ያን ሁሉ ምርመራ ጋር ሳንሄድ በዚች በሜትር ብቻ ጤንነታችንን ማወቅ እንችላለን። ከዚያስ ካወቅን በኋላ ምን እናድርግ ነው? ካወቅን በኋላ የመጀመሪያው ማስተካከል አለብን አመጋገባችን ነው። ቦርጭ ቤዚካሊ የአመጋገብ ውጤት ነው። ሁለተኛ ደግሞ የእንቅስቃሴ ውጤት ነው። ሁለቱን እንዴት በትክክለኛ መንገድ እንመገብ፣ እንዴት በትክክለኛ መንገድ ሙቭ ላድርግ፣ ኤክሰርሳይዝ ላድርግ የሚለውን ደግሞ አንድ ሰዎች አንደርስታንድ ካደረጉ ጤናማ ጀኔሬሽን ፈጥረናል ማለት ነው። ጾመኛ ነሽ? ምን አልከኝ? ጾመኛ ነሽ? ልክ ነኝ? እውነት ነው። ምን በላሽ ዛሬ? ሰዓቱ ገና ይመስለኛል። እኛ ጋር በጣም ጠዋት ነው ገና። ከኢትዮጵያ ውጭ ነው ያለሁት። እኛ ጋር ገና በጣም ጠዋት ነው። አመጋገብሽን ታስታውሻለሽ? አመጋገቤ ያው ጠዋት ላይ የጠዋት ቁርስ ያው ጾም ስለነበረ አልበላሁም። ግን ምሳ ሰዓት ላይ ሰላድ ነው የበላው። ሰላጣ ይሄ ሁሉ ፉል ሰላጣ አቮካዶ ምናምን ያለው ሰላጣ ነው የበላሁት። እራት ደግሞ የሰራው በቦሎቄ በድፍን ምስር አድርጌ እንደ ሱፕ አድርጌ ጎመን ጨምሬበት ነው እሱን የተመገብኩት። አሁን አበላሌን ካስተካከልኩ በኋላ ያገኘሁት በጣም ያየሁት በጣም በቃ ከምነግርህ በላይ ረሃብ የለም። በቃ እሱን አሁን በጣም የገረመኝ ነገር በራሴ ላይ ያየሁት ለውጥ ረሃብ የሚባል ነገር የለም።
በፊት ወጣ በቃ የሆነ መጥፎ ልምድ አይነት ነገር ወጣ ገባሰል ይሄ ዳቦ መብላት በቃ በጣም ዳቦ ወዳለኝና ዳቦ መብላት በቃ ያገኘሁትን ነገር ኪችን ስገባ የሆነ ነገር ነው ያኘኩም ወጣ አንድ ጉርሻ እኮ ነው ብዙም አይደለም ግን ስወጣም ስገባ እንደዚህ አይነት ነገር ቁጭ ብዬ እንደዚህ በቃ ስራዬ ነው ብዬ አልበላም ግን ስወጣ ስገባ እንደዚህ ዞ የመውጣት ነገርና ነበረኝ አሁን ግን ምንም ነገር በቃ ያንን ነገር ብዙ ሰው የሚያውቅ ያለበት ነገር አልታመምንም ምንም አይነት ፊሊንግ የለንም ማለት ጤነኛንም ማለት አይደለም ውስጣችን ታሞ ኢቭን እኛ ሳናውቅ ብዙ ደረጃ ልንደርሱላ እንችላለን አሁን ብዙ ጊዜ እኔ አስታውሳለሁ እናቴ እንጀራ ምናምን ዳቦ ሲባል አረማይ ለስኳር እኮ ጥሩ አይደለም አይመከርም ስትባል አይ በቃ እንደዚህ ያማረኝ ከምተው ትንሽም በልቼ ልሞት አይነት ነገር ትለን ነበርና ብዙ ሰው ያላወቀው ነገር አሁን ኢትዮጵያ ውስጥ ገብስ ዳቦ ለጤና ጥሩ ነው ሲባል እንደው በሽተኛውም ሰው የበላ ጤነኛ የሚሆን ነው የሚመስላቸውና ብዙ ጊዜ አሁን ከወንድሜ ጋር ማንስማማው ነገር እሱ ገብስ ዳቦ ስኳር በሽተኛ በጣም ይታመማል ግን ገብስ ዳቦ ይበላል ለጤና ጥቁር ዳቦ ነው ለጤናም ጥሩ ነው ይባላል ስለዚህ ገብስ ዳቦ ጥሩ ነው ምናምን ይለኛልና አሁን ካገኘው ትምርት አንፃር ደግሞ ገብስ ዳቦ አይደለም ዱቄት መሆን ስታርች ያላችሁ ዱቄት መሆን የሚችሉ ነገር ሁሉ አይቻለም እና እንጀራ ሳይበላ ዳቦ ሳይበላ እንዴት ነው የሰው ልጅ ሊኖር የሚችለው ሰላጣ ብቻ እየበላን ይለኛልና አሁን ላይ ያየሁት ነገር ለኔ ለውጡ ረሃብ የሚባል በቃ ረሃብ ከሌለ እኔ መብላት የለብኝም በቃ ጋፕ ልስጠው ለሰውነቴ እረፍት ልስጠው ራሱን በራሱ እንዲያከም ላድርገው በቃ የሚያስፈልገው ብቻ ልስጠው በሚለው ይበላለሁኝ ጧት ላይ ኢቭን ስነሳ ሌላ ጊዜ ገብቼ ካፌ ጠጣለሁ ምናምን አሁን ግን የለም በቃ እስከመፈልገው ረሃብ ከሌለ ለምንድን ነው የምበላው በቃ በሚለው በጣም ረሃቡ ከተሆነልኛል በጣም በቃ ጥሩ ሁኔታ ላይ ነው ያለሁት በጣም አክቲቭ ነኝ እወጣለሁ በፊት ብዙ ፍላጎት የለኝም ለመውጣት ብዙ በቃ አክቲቭ አይደለም ሆነን ለመናገር ትንሽ ያው ይደክመኛል ግን ያው ድካም ከልጆች ጋራ ከህይወት ጋራ ነው ማያይዘው እንጂ ያው እንደዚህ ወይን የሆነ ነገር አፐን ሆኖ አይመስለኝምና አብዛኛውም ሰው ፊል ማድረግ ያለበት ነገር መንቃት ነው ያለብን ያመመንም እኮ በጣም ችልተኛ ምን ነው ነገር አለ ያመመንም ዳያቤቲክ ናችሁ ተብለን ኢቭን አክሽን አንወስድም በቃ አክሽን አንወስድም በቃ ይሄን ማቆም አለብኝ ጤነኛ ሆኜ መኖር አለብኝ መሰቃየት የለብኝም ከመድኃኒት ጋር ራሳችን አክት ካላደረግን ያንዳንዱ ነገር ከመድኃኒት ጋር ነው የምንኖረው ይሄ ግልጽ ነው በቃ ምግባችንን ካላስተካከለን ስፖርት ማንሰራ ከሆነ ወይን ወክም ማናድርግ ከሆነ ነገር ምንድነው ያው በጣም በህይወታችን ለንቀለብሰው ማንችለው ታይፕ 1 እየሆነ እየቀጠለ ከባድ የሆነ ደረጃ እየደረሰ ይሄዳልና ዛሬ አክሽን መውሰድ ያለብን ኢቭን ታማሚ ስንባል ዘናም ካለብን ዛሬ ማቆም ያለብን ነገር ማቆም አለብን ማረግ ያለብን ነገር ዛሬ ነው ማድረግ ያለብን ብያስባለሁና እኔ ካወኩኝ ጀምሮ ራሴ ላይ መስራት ያለብኝ ነገር ሰራው እዚህ ላይ እንደሰማሁት የመቅደስን ስልክ ወሰድኩና መቅደስ ጋር ደወልኩኝ ማድረግ ያለብኝ ነገር ሁሉ አደረኩኝ እና ሁላችንም ዛሬ ነገ ሳንል አክሽን ብንወስድ ራሳችን ላይ ጥሩ ነው ብያስባለሁ ቼክ ማድረግ ካለብን ራሳችንን ቼክ ማድረግ አለብን ካለ ደግሞ ስራውን መስራት ያለብን ከዛሬ ጀምሮ ነው ዛሬ ነገር ማለት የለብንም ብያስባለሁ ዳያቤቲክ ሳይለንት ኪለር ነው ዛሬ ባይ ነገ ከነገ ወዲያ ምን እንደሚያመጣ ስትሮኩ ግፊቱ ኮሌስትሮል ሁሉንም ይዞ የሚመጣ በሽታ ነውና ዌክ መሆን አለብን ብያስባለሁ ዶክተር ጎበዝ ዋው በጣም ደስ ብሎኛል ለምን ነገር በጣም ደስ ያለኝ ኤክስፕሌን የምታረጊበት መንገድ በጣም ነው የሚገርመው ያንቺን ላይፍ እና የማዘርን ህይወት ኮምፔር እናርግ ኦኬ ማዘር እንግዲህ እድሜያቸው ጨመር እያለ ሲሄድ ሳምሃው ቦርጫም ትንሽ የቦርጭ ዴቨሎፕ አደረጉ ማንም የነገራቸው የለም ያንኑ ምግብ ነው የሚበሉት አንድ ቀን ሐኪም ቤት ሲሄዱ ስኳር እንዳለባቸው ተነገራቸው መድኃኒት ተጀመረላቸው ያንኑ ምግብ እየበሉ በሽታው ዘጋ ነው ያለው
ስኳሩ አልተቀለበሰም። መድኃኒት እየዋጡ ልባቸውን ታመሙ። ሌላ ተጨማሪ የልብ መድኃኒት ተጨመረላቸው፣ የኮሌስትሮል መድኃኒት ተጨመረላቸው። አንድ ቀን ሳያቋርጡ በየወሩ ሐኪም ቤት ይመላለሱ ነበር። አት ኢንድ ምንም ማለት ኳሊቲ ላይፍ ሳይኖሩ እንግዲህ ልብ በሽታ ምን ያክል ዳሜጅ እንደሚያደርግ ማናችንም እናውቃለን። ገብቶሻል። መኖር ባለባቸው እድሜ ሳይኖሩ ማረፍ ባለባቸው እድሜ ሳያርፉ የልጆቻቸውን የልጅ ልጆቻቸውን በደንብ አይቶ ሳያጣጥሙ እንግዲህ ወደ እግዚአብሔር ቤት ሄዱ ተጠርቶ ያለ ጊዜያቸው። አንቺ ምንድን ነው ያደረግሽው? እኛም ትንሽ ስለበራልን ያቺ የበራችልንን ነገር ደግሞ ሼር ስላደረግንሽ ጆርኒውን ጀመርሽ። ሳምሃው በእርግዝና ወቅት ስኳር መጣ። ሳምሃው ከወሊድ ጋር ነው ብለሽ አንቺ ያሰብሽው ቦርጭ መጣ። እያለ አሁን ሰሞኑን ስትታይ ስኳርሽ መጣ። እንግዲህ አሁን በጀመርሽው መንገድ ከስኳርሽ ባትገላገይ ኖሮ ልክ እንደማዘር ነገ በልብ በሽታ መያዝ ይመጣል። የእሳቸውን ህይወት መድገም ይመጣል። ያንቺም የወንድምሽም ታሪክ ሲሚላር ነው ማለት ነው። ስለ ወንድምሽ አላውቅም። እንግዲህ አሁንም ገብስ ዳቦ እየበላ ከሆነ በጣም ይገርመኛል። ያ ለእኔ ሱሳይድ ነው። በፊት ሳይገባን እኛም እኮ ስናዝን የሆነው ስንበላ የሆነው ገብስ ዳቦ ነው። በጣም ነበር የምንበላው እኛ ቤትም። ከዚህ ነው በምልህ ሆል ግሬን ነው ስለሚባል ኢቭን ስንዴውን ሁሉ እንበላ ነበር። ሆል ነው የምንፈራው። ነጯን ዳቦ ነው ፍርኖ ዳቦን ነበር የምንፈራት እንጂ ያኛውን ዳቦ የፍርኖ ዳቦ እንበላ ነበር። የስንዴ ዳቦ እንበላ ነበር። ገብስም እንደዛ፣ ጤፍም እንደዛ። በተለይ ጥቁር ጤፍ ከሆነ በቃ በደንብ ነበር የሚቀጠቀጠው። ምንም ችግር የለውም በሚል እሳቤ ማለት ነው። አንቺ ላውራና አንቺ ህይወትሽን ነው እየታደግሽ ያለሽው። ከልብ በሽታ ራስሽን እየታደግሽ ነው። ከስትሮክ እየታደግሽ ነው። ከብዙ ካንሰሮች ከዚህ ከኢንሱሊን ሬዚስታንስ ጋር ከዲያቤተስ ጋር ከሚያያዙ ቆጥረን ከማንጨርሳቸው ካንሰሮች ራስሽን እየታደግሽ ነው። እድሜ እየጨመረ ከሚመጣው ደግሞ የመርሳት በሽታ አልዛይመርስ ዲሜንሺያ ራስሽን እየታደግሽ ነው። ያለ እድሜ አታረጂም፣ አትገረጅፊም፣ ቆዳሽ አይበላሽም። ኳሊቲ ህይወት ከፊት ለፊትሽ የሚጠብቅሽ ለልጆችሽ ኖረሽ ገባሽ። የልጅ ልጆችሽን አይተሽ አንድ ቀን ላይ እንኳን በሰው እጅ ላይ ሳትወድቂ ጠንካራ ጤናማ የሆነ ህይወት ሊድ አድርገሽ አት ዘ ኤንድ ማረፍ ባለብሽ ጊዜ ታርፊያለሽ። ይሄን ነው የምናወራው። በደንብ ገብቶሻል። መንገዱ ላይ መጥተሻል። ምናልባት ስራን የሚጨምርልሽ ምንድን ነው? ምግብ ምንድን ነው? ምግብ ምንድን ነው የሚለውን ነገር ትንሽዬ ነገር ስትራይክ አድርጌሽ ትወጪያለሽ። ትናንት የበላሽው ሳላድ ነው የበላሽው። ሳላድ ውስጥ አቮካዶ አለው ብለሽኛል። እንግዲህ ሳላድ ሲሰራ ድሬሲንግ ይኖረዋል። ድሬሲንግ በምንድን ነው ያደረግሽው? ድሬሲንግ አልጨመርሽም? ሳላድሽ ላይ ጨምሬያለሁ። ቪኒገር፣ ቁንደ በርበሬ፣ ኦሊቭ ኦይል አንድ ማንኪያ ነው ያደረኩት። አንድ ማንኪያ ኦሊቭ ኦይል፣ ጨው። ይሄ ምሳሽ ነው የነበረው። ማባያሽ ምን ነበረ? ምንም። ያው ድፍን ምስር ነበረው፣ ግን ሌላ ነገር አልነበረው። ድፍን ምስር ምን ያክል ነበረሽ? አሁን ከዚህ ከትምህርቱ ላይ እንደተረዳው ከሆነ ድፍን ምስር በደንብ መብላት እንዳለብኝ ስለገባኝ በደንብ ነው ጨምሬ የምመገበው ድፍን ምስር። ገባኝ። ትናንትና አሁን ከሳላዱ ጋር በቂ ድፍን ምስር በበቂ ነው ተበልተሻል። እኩል ኦልሞስት እኩል ለኩል ማለት ይቻላል። ምን ያክል ግራም ይሆናል? በኪሎ እንደ ሩብ ኪሎ ይሆናል እሱ? አይ በዚህ ደረጃ እንኳን አይደለም፣ ግን አንድ 150 ግራም አይሆንም? 150 ይሆናል። ጀስት አሁን ቤዚክ ነገሩ እየገባሽ ነው። ቢኮዝ ምግብ ጾመኛ በመሆንሽ የፕሮቲን ሶርስሽን በየትኛውም መንገድ የፕሮቲን ሶርስሽን እንደምንም አድርገሽ ለቀን የሚያስፈልግሽን ማግኘት መቻል አለብሽ። እሱ ነው ቁልፉ ነገር። እሱ ነው ሳይጎድል አንቺ እድሜ በአንቺ ሜታቦሊክ ስቴት መመገብ ያለብሽ የፕሮቲን መጠን አለ። ያን አቺቭ አድርጊ። ያ ገብቶሽ ከዚህ ከፕሮግራም ከወጣሽ ምንም በቃ ድጋሜ አላስፈልግሽም። ጾመኛ ነሽ አይደለም? ድፍን ምስር በጾም ወቅት ኳሊቲ ፕሮቲን ከምንላቸው ውስጥ አንዱ ነው። ለቬጋኖች የእህል ተዋጽኦ ለማይበሉ አሳ ለማይጠቀሙ ሰርዲን፣ ሳልመን፣ ቱና ለማይጠቀሙ ድፍን ምስር፣ አኩሪ አተር፣ ባቄላ፣ ቦሎቄ እነዚህ የተሻለ የፕሮቲን ፕሮፋይል ያላቸው ናቸው።
ከፍ ያለ ፋይበር አላቸው። ከፍ ያለ የማጥገብ ኃይል አላቸው። የማጥገብ አንድ ምግብ ማያጠግብ ከሆነ ዩዝለስ እኮ ብዙም እንበላለን ለመጥገብ ብለን ሮንግ ምግቦችን እንድንበላ ያስገድደናል። የማያጠግብ ምግብ ብቻ አይደለም ያሚያውንም ቶሎ እንድንበላ ያስገድደናል የማያጠግብ ምግብ። ስለዚህ የማጥገብ ኃይል አላቸው ብዬሻለሁ። ጥሩ ናቸው። ግን ምንድነው ድሮባክ? የነሱ ድሮባክ ገና እርሊ ፌዝ ላይ ነው ያለሽው። ስኳርሽን አልተረበስሽም። ከዛች ከድፍን ምስር በቂ ፕሮቲን ለማግኘት ብዙ ድፍን ምስር መብላት መቻል አለብሽ። ኦልሞስት ሩብ ኪሎ እና ከዚያ በላይ በአንድ ጊዜ በልቶ መጨረስ ከባድ ነው። እንደምታውቂ ጋሲ ያደርጉናል፣ ብሎት ያደርጉናል። ከባድ ነው። አንደኛው ይሄ ነው። ሁለተኛ ነገር ደግሞ ያችን 20 ግራም 25 ግራም 30 ግራም ፕሮቲን ከድፍን ምስር ብቻ ላግኝ ብለሽ ካልሽ ብዙ ካርቦሃይድሬት አብረሽ ትመገቢያለሽ። ከዛ ከድፍን ምስር ጋር ካርቦሃይድሬት ናቸው እንደምታውቂው። ኦኬ ዱቄት ናቸው፣ ሲፈጩ ስታርች ናቸው እንደምታውቂው። ፕላንቶች በሙሉ ስታርች ያላቸው ደረጃቸው ይለያያል እንጂ የትኛውም ፕላንት እነ ጎመን ጨምሮ ሳማው ካርቦሃይድሬት ናቸው። ዲግሪያቸው ይለያያል እንግዲህ እንደምታውቂው። እና ያ ቀባሽ ያቺን ኳሊቲ ፕሮቲን ለማግኘት ብለሽ ከድፍን ምስር ብዙ ዕዳ ነው ያመጣሽ ወደ ሰውነትሽ ማለት ነው። ካርቦሃይድሬት እንዴት አድርገሽ ስማርት በሆነ መንገድ ከፕላንት ፕሮቲኖች ውስጥ ሳማው በቂ ፕሮቲን በዛ ምግብ ላይ ማግኘት አለብሽን። በቂ ፕሮቲን እያገኘሽ ትቀጥያለሽ ነው። እቺን ጾም ትጨርሻለሽ የሚለው ነገር ወደ እንትን ያመጣናል፣ ወደ ቶፉ ያመጣናል። ሳማው ቶፉ ከውስጡ ምን ወጥቶለታል? ስታርች ወጥቶለታል ማለት ነው። ፕሮቲኑ ሳማው ኮንሰንትሬት ሆኗል ማለት ነው። ቶፉ፣ ቴምፔ፣ ሰይታን ምናምን ከስንዴ የሚሰራው እነዚህ ላይ ፎከስ አድርጊ። ፒ ፕሮቲን ፓውደር ወይም ደግሞ ፒ ፕሮቲን ኮንሰንትሬትም እንግዲህ ያግዝሻል። የምጠጣ ነገር ነው እንደምታውቂው። 2 ስኩፕ ጠጣሽ ማለት ኦልሞስት 50 ግራም ፕሮቲን አገኘሽ ማለት ነው። ቁመትሽ ስንት ነው? ሜትር ከ72 ዘለግ ያልሽ ነሽ። እንግዲህ ሜትር ከ72 ከሆንሽ 140 ግራም ያስፈልግሻል። 140 ግራም ፕሮቲን ሚኒመም ነው። ይባይዜ ስኩፕ ከሁለቷች ከምጠጣው የኩሪ አተር ፓውደር እንደምንም አድርገሽ አገኘሽ እንበል 110 ግራም ፕሮቲንን እንዴት ልታገኝ ነው? ይሄንን መልሽ። ይሄንን ከመለስሽ በኋላ አይዶን ኬር ከዚያ በኋላ ስለምትበል ዋናው ምግብ መገንቢያሽ ሰውነት ከነጋ ጀምሮ ቁጭ ብሎ እየጠበቀሽ ያለው ግብአት ያ ፕሮቲን ነው። የተሰራሽው መሰሪያሽ እሱ ነው፣ ስትራክቸርሽ እሱ ነው እንበል። አሁን የትናንትናውን ይዤ ልሂድ፣ በሱ ላይ ብዙ ሰዎች ይማራሉ። ያቺ ትንሽዬ ማንኪያ ድፍን ምስር በላሽ፣ ሰላጣ ምናምን በላሽ፣ እዛ ውስጥ ፕሮቲን የለም። እኔም አንቺም እናውቀዋለን። ማታ ላይ ምን በላሽ? ይሄ ቦሎቄ ሱፕ ከድፍን ምስር ጋር አድርጌ በጎመን አድርጌ ነው የበላሁት። ሱፑን ተይው፣ በቂ ቦሎቄ ነበረ ወይ እዛ ውስጥ? እንግዲህ አሁን በደንብ እየገባ ግን አሁን ችግሩ ምንድነው? ይሄ ቦሎቄውን ስንጠቀም ይሄ ሆድ መንፋት እሱ ስላለን ያም ብዙ አልጨምርበትም እውነት ለመናገር። ሁላችንም እናውቃለን። አሁን ጋሲ ያደርገናል፣ ብሎት ያደርገናል። ሁላችንም እኮ እናውቃለን። ለዚህ እኮ ነው የቶፉ ሳቢያ ቴምፔ ያልኩሽ፣ ፒ ፕሮቲን ኮንሰንትሬት ያልኩሽ። ግን እዚች ጋር ክፍተትሽን አሳይቼሽ በደንብ ተምረሽ እንድትወጪ ነው የምፈልገው። እስቲ ከፍ ላድርግልሽና ያቺ ምሳ ላይ የበላሻት ምስር አለች፣ ድፍን ምስር ሾርባ ምናምን ብለሽ ጠጣሻት አለች። ስንት ግራም ላድርግልሽ? ደምሪና ራስሽ ስንት ግራም ይሆናል? አንድ ላይ ስታስብ ሩብ ኪሎ ይሆናል ጠቅላላ? ግማሽ ኪሎ ይሆናል? 1 ኪሎ ሩብ ኪሎ ይሆናል። በስንት ሊያዝ? 300 ግራም ይሆናል እውነት ለመናገር። 300 ግራም ሊያዝች 300 ግራም 100 ግራም 8 ነው ያለው። ከፍ ላድርግልሽ እና 10 ላድርግልሽ ከ100 ግራሙ ነው ያልኩሽ። 300 ግራም 30 ግራም ነው ያቀበልሽው ለሰውነትሽ። ስንት ነበር መስጠት የነበረብሽ? 140 አካባቢ። ኦኬ አሁን በሆነ ተአምር ከዛ ከሳላዱ ከምናምን ካልሽ ውስጥም እስቲ 20 ልጨምርልሽ እና 50 ላድርግልሽ። 50 አልደረስሽም። 50 እኔም አንቺም እናውቀዋለን።
140 ፕላስ ሲጠብቅ የነበረ ሰውነት የላክሽለት 50 ግራም ነውና እቺ ልጅ መሞት የለባትም። ቢኮዝ ከዚያ ከፕሮቲን ውስጥ የሚያስፈልገን አሚኖ አሲድ የሚባሉ ናቸው። እጅግ ቫይታል ኤሴንሻል የምንላቸው ሰውነታችን ውስጥ የማይሰሩ በግብአት መልክ በምግብ መልክ ለሰውነት ሳይጎሉ መቅረብ ያለባቸው ነገሮች አሉ እና ለዚህ ነው 140 ግራም ፕሮቲን ያስፈለገሽ። አንቺ በላሹ 50 ነው። ምን የሚያደርግ ይመስልሻል? ያብቃቃና የግድ ኢምፖርታንት ለሆኑ ስትራክቸሮች ያውላቸዋል። ቢኮዝ እነሱ ካልተሰሩ በህይወት ስለማትቆይ ሌስ ኢምፖርታንት የሆኑ ስትራክቸሮች ይረሳሉ። ለምሳሌ ምን ሊያደርግ ብሎ ነው ፀጉርሽን የሚያሳምረው? ፀጉር የሚሰራው ከፕሮቲኖቹ ነው። ገባሽ አይደለ? ቢኮዝ ሌስ ኢምፖርታንት ነው። እቺ ልጅ ያለ ፀጉር እኮ መኖር ትችላለች። ፀጉርሽ ምን ይሆናል? ሳሳ ያለ ስታበጥሪ ውልቅ የሚል አንቺ አታውቂም። በቃ ሎሽኖች፣ ቅባቶች፣ ምን ትሪትመንት ምናምን ታደርጊያለሽ። ምግብ አላገኘም ለረጅም ጊዜ። አሁን ዛሬ እንዳረግሽበት ስትቀጥይ ኦኬ፣ ለረጅም ጊዜም ደግሞ የመጣሽው በዚህ መንገድ ነው። እውነት ለመናገር የሰሞኑ ይሻላል ዛሬ ካደረግሽው። እውነት ለመናገር የሰሞኑ እኮ ትናንት ነው ይሻላል። እንግዲህ አስቢ፣ እስከ ዛሬ የመጣሽበትን እንጀራ በሽሮ አስቢ፣ ዳቦን አስቢ። የላቸውም ኦልሞስት ፀጉርሽ ብትን ብትን ያለች ስልል ያለች ከለሯ ደስ የማይል ሁልጊዜ የሚያስጨንቅ ፀጉር ይኖርሻል። ቆዳሽም እንደዛው ቆዳሽን በቃ በየጊዜው የሆነ ነገር ይወጣብሻል። ከለሩ ደስ አይልሽም። ለዛ የሆነ ነገር ነው የምትቀባቢው። አንቺ አታውቂም። ምን ሊያደርግ ነው? አንቺም በህይወት ለማስቀጠል እጅግ ጠቃሚ ስትራክቸሮች እያሉ ቆዳ ላይ ኢንቨስት የሚያደርገው ሰውነት ገባሽ አይደል? የተበለሻሸ ደስ የማይል ቆዳ ኖሮሽ በህይወት ትቀጥያለሽ። ሰውነት አንቺን በህይወት ስለማስቀጠል ነው የሚያስበው። ኦኬ፣ ኤንዛይሞች አሉ፣ ፕላዝማ ፕሮቲኖች አሉ፣ ኦኬ፣ ሆርሞኖች አሉ። እያንዳንዱ ቫይታል ኦርጋን ጀስት ሳይጎልበት እነሱ ላይ ነው ኢንቨስትመንቱ በመጣለት ልክ። ስለዚህ እጅግ ደስ የማይል ቆዳ ነው የሚኖርሽ፣ እጅግ ደስ የማይል ፀጉር ነው የሚኖርሽ፣ እጅግ ደስ የማይል ጥፍር ነው የሚኖርሽ። ሌላውን አንቺ ራስሽ ጨምሪበት። እውነት ነው ዶክተር። አይ እውነት ነው ያልከው ነገር ሁሉ እውነት ነው። አይ ነው እኮ ባላይሽ እኮ አውቃለሁ። እንደ በአይኔ እንዲህ ባላይሽም ሊሆን ከዚህ ውጭ አይችልም። ጡንቻ የሚባል ነገር የለሽም። ትንሽዬ ቦርጭ እንስራ የምትመስል ፖት ቤሪ ትንሽዬ ቦርጭ አለች። ኦኬ፣ የድካሙን ነገር ተይው። በጣም ይደክምሻል። ኢነርጂ የለሽም። ሙድሽ የተበላሻሸ ነው። አስሬ ቢሄቨርሽ ይቀይራል። እንቅልፍሽ ጥሩ አይሆንም። የነገ ተስፋ የለሽም። ከጓደኞችሽ ጋር አታሳልፊ። በቃ ከቤት ውጭ እንኳን አይለሽም። ቢኮዝ ሊሚትድ ነገር ሰውነት ይገድብሻል እኮ በቂ ነገር አልተሰጠውም። ገባሽ አይደለ? እውነት ነው ዶክተር። ይሄ ሪያሊቲ ነው እየነገርከኝ ያለው። ያ ስለዚህ አሁን ምንድነው የገባሽ? ጾመኛ ነኝ አይደል? ሰውነት እቺ ጾመኛ ናት ብሎ ለዛሬ ያን ሊመጣለት የነበረውን ግብአት አይረሳም። እቺ 60 ቀን እቺ ጾመኛ ናት በቃ ልተው ምናምን ባለበት ላቆይ ማለት አይችልም። በ24 ሰዓት ልታቀርብለት የሚችሉ ትልቁ ቤዚኩ ነገር ኳሊቲ ፕሮቲን አቅርቢለት። ጾም ባልሆነ ጊዜ እነ አሳ አሉልሽ፣ ውቅያኖስ አሳዎች አሉልሽ፣ እነ ቺክን አሉልሽ፣ እነ ስጋ ኢዚ እኮ ነው ባይዘ ቺክን ብረስት፣ ግሪክ ዮገርት፣ ይሄ አይብ፣ ነጭ አይብ ምናምን ከበላሽ ይሄው ጠዋት የበላሁትን ደረሻ ነው ይዛሉ። ኮመንት ላይ ጽፉልሻለሁ እኔ የበላሁትን ነው። ትንሽ ብትጠብቂ ስክሪኑ በሙሉ ይሞላል። እኔ የበላሁትን ማንም ያውቃል፣ አንቺም ታውቂያለሽ። እና የአበሻ እንቁላሌን 4 ግሪክ ዮገርት እርጎ ነው። እናንተ ሀገር አለ በየሰፈሩ፣ እኛ ጋር በሰልፍ ነው የምንገዛው። አንድ ቦታ ብቻ ነው ያለው፣ አንድ ሱፐር ማርኬት ላይ። ኦኬ፣ ግሪክ ዮገርት አንድ ነው። አይብ፣ ነጭ አይብ ነበረኝ። አይቡን አመጣሁትና አጠብኩት። ለምንድን ነው የሚታጠበው? አይብ ብለሽ ሌላ ጥያቄ አታንሽብኝ፣ ሌላ ጊዜ አስረዳሻለሁና ግሪክ ዮገርቷ 20 ግራም ፕሮቲን አላት። 4 እንቁላል ሲባዛ በ6 24 አለው። አይብ 200 ግራም ነው የበላሁት፣ 22 አለው። ኦልሞስት ወደ 60 ግራም ፕሮቲን ጨጫል። ቱ ቢ ኤግዛክት
24 ሲደመር 22 ስንት ነው? 46 ሲደመር 20 66 አሁን ሳሜ የሆነ ምሳ የሆነ ነገር ባደርግ ኦልሞስት ወደ 80 90 ራስ ላይ የሆነ ነገር በጨማምር ምን አለው ኤክስፐክት ደስ ያለሽን ብዬ አትክልቱን ብሮኮሊውን ምናምን ቀጥቅጩ ምንም ችግር የለውም። ዋናውን ንጉሱን ግን ዋናው ስለ ምግብ የሚያወራ ሰው ይሄ ካልገባው እዛ ላይ ፎከስ አድርጎ ይሄ ሲሆን ምንድን ነው ይኸውልሽ አይንሽ እያየ ሰውነትሽ ሪኮምፖዚሽን ይሆናል። ፋቲ ነበርሽው ልጅ ቦርጫም ነበርሽው ልጅ ቦርጭሽ ልም እያለ ስፖርት እንኳን ሳትሰሪ እንግዲህ ጡንቻ ለመገንባት ኤክሰርሳይዝ መስት ነው እንደምታውቂው እና ስፖርት እንኳን ሳትሰሪ ብቅ ማለት ይጀምራል መስል አማው ኦኬ ሶ ጊዜ በተጎዳ ሰውነት የመጡ ሰዎች በእኛ በኢትዮጵያውያን አመጋገብ ሁላችንም የተጎዳ ሰውነት ነው ያለን ባይዘይ የተጎዳ ምልሽ በቂ ነገር ሳንሰጠው ከፍተኛ ካርቦሃይድሬት ሲደመር ከፍተኛ ዘይት ሲደመር ከፍተኛ ቅቤ ሳማው ሰቦይ ከስጋ ውስጥ በመጣ ጮማ ቅባት ምናምን ተቀጠቅ ነው። እነሱ መገንቢያ አይደሉም እኮ እነሱ ኢነርጂ ናቸው። እነሱ ቦርጭን ነው የሚገነቡት። በመሃል ምን ተረሳ? ፕሮቲን ዋናው ተረሳ። ስለዚህ ልክ እንዳንቺ ከሮንግ ዳይት የመጡ ሰዎች ልክ ምግባቸውን አስተካክለው ፕሮቲን ላይ ምግባቸውን የፕሮቲን ፐርሰንቴጅ ከፍ አድርገው የካርቦሃይድሬት እና የፋት ፐርሰንት ዝቅ ማድረግ ሲጀምሩ ሰውነታቸው መገንባት ይጀምራል። ይሄ ስኳር ያልሽው በአጭር ቀን ውስጥ ታሪክ ይሆናል። አሁንም ታሪክ እየሆነ ነው። ይሄን ታደርግ ስኳርሽን ለመቀልበስ ብለሽ አይደለም። ቀሪ ዘመንሽን በቅድም እንዳልኩሽ ሬዚሊየንት ነሽ ነው። ሌላም ደግሞ ኮዛለሽ አንቺ ማዘር ዲያቤቲክ ስለነበሩ ነው አንቺም ወንድምሽም ዲያቤቲክ የሆናችሁት። ያንቺም ልጆች ካሁኑ ገብቶሻል። ይሄንን አላሳየሻቸው በስኳር ድል ከፍ ያለ ነው የነሱ። ይሄን ላንቺ አልነግርሽም። ትክክል ነው። በጣም እውነት ነው ዶክተር። አንተ ትነግረኛለህ። ሁላችንም ያው ማድረግ ያለብን ራሳችን ላይ መስራት ነው። ቅድም እንዳልኩት ዶክተር መጥቶ ምንም የሚያደርገው ነገር የለም። ራሳችን ላይ መስራት ነው ያለብን። ግልጽ ነው። ያ አምናለሁ፣ እንደሚስተካከል አምናለሁ፣ እንደምወጣውም አምናለሁ። በጣም ኢነርጂቲክ ሆኛለሁ። እኛው በጣም ቴንክ ዩ ዶክተር፣ እውነት አመሰግናለሁ። yes that is it እዚህ ጋር አመሰግናለሁ። በርቺ ትዕግስት። እንግዲህ እሺ ዶክተር ሆነሻል፣ ቢሮዬን እንግዲህ መርቀሻል። ያው yes እሺ አመሰግናለሁ። እሺ ዶክተር አገኛለሁ። ቴንክ ዩ ማን 277 ሰዎች እያየ ሆኖ ሰሞኑን በመጥፋቴ ብድግ ብዬ ይቅርታ ጠይቄያለሁ። ይኸው ኦኬ ብድግ ብዬ ይቅርታ ጠይቄያለሁ። የቅርብ ክሊያንቶቼ ትረዱኛላችሁ። የነበርኩበትን ኦፊሷን ትንሽ እንደ ኦርጋናይዝ ለማድረግ ነው። ኦፊሷ ኦልሬዲ ኦርጋናይዝድ ሆናለች። የዛሬውን እንግዲህ የመጀመሪያም ቲክቶክ ከኦፊሴ ነው እንግዲህ እየቀረጽኩ ያለሁት። አም ጉድ ድምፅ ቆንጆ ነው። ድምፅ በደንብ ይሰማል። አስፋልት ዳር ነው ያለሁበት ቦታ። ድምፁ ቆንጆ ነው፣ ይሰማል። ድምፁ ቆንጆ ነው፣ ያ ይሰማል። ስለዚህ አስፋልት ዳር ብንሆንም ድምፁ ብዙም አይረብሽም ማለት ነው። እና ስራውንም እዚሁ ጊዜያዊ ስቱዲዮንም እንግዲህ እዚቹ ላደርግ አስቤ ነው። ትንሽዬ ኦፊስ እዛው ከጎን ለስቱዲዮ እንበል እንግዲህ ለጊዜው እስክናደራጀው ድረስ ኖርማል ኦፊስ ነው። ኦፊስ ውስጥ ነው ላይቭ የገባሁት። ረጅም ሰዓት አልቆይም። እንግዲህ ከመጥፋት ይሻላል ብዬ ነው እንደው ለአንድ ሰዓት እንኳን ቢሆን ብዬ ነው የገባሁት። ትናንትናም ኢቨንት ሞልቼ ነበር 9 ሰዓት ልገባ ብዬ አልተሳካም። ለዛ ነው ዲሊት ያደረግነው የሰረዝነው እና ይኸው መተናል። እንግዲህ ከቅድስት ጋር ሳወራ ሰምታችኋል ብዬ አስባለሁ። ጀስት ከእሷ ጋር ያወራሁትን እንኳን ግማሹን የፈጸመ ሰው ከብዙ እነዚህ ክሮኒክ ኢልነሶች ራሱን ታደገ እንደማለት ነው እና እጅግ አመሰግናለሁ። ሬጅስተር ማድረግ ይቻላል፣ በአካልም መምጣት ይቻላል። ጠዋት ላይ እስከ 10 ሰዓት አካባቢ ባለው ሰዓት እዚሁ ነው ኦፊስ ነው የሚሆነው እና ማንም ሰው እንዴት ጆይን እንደሚያደርግ መቅደስ ስልክ ባውላ ያለ
ኮመንት ላይ የመቅደስን ስልክ ጻፉ። እነ ቅድስ እነ ታምራት የመቅደስን ስልክ ኮመንት ላይ ጻፉ። ለመቅደስ እየደወላችሁ ቀለል ያለ መንገድ ነው ያደረግነው። ጀስት መቅደስን ኮሙኒኬት አድርጉ። እሷ ኢንፎርሜሽን ሰጣችኋለች። ያችን ጨርሳችሁ ቀጥታ መጣችሁ ኦፊስ ልታገኙ ትችላላችሁ። አለው ኦኬ። በተለይ በአካል እንደው ካላገኘ ነው ሰርቪስ አንጀምርም ያላችሁ ሰዎች እንዳላችሁ አውቃለሁና አቅሜ በፈቀደ መጠን አቬለብል ለመሆን ሞክራለሁ። እቺን አንድ የመጀመሪያ 3 ወር እንኳን በኦፊስ ላይ ሁሉንም ነገር ስራዬንም ዩቲዩብንም ቲክቶክንም እዚህ ቢሮ ሆኜ በአካል ላገኛችሁ ሞክራለሁ። ዶክተር በሪ ሄልዝ ኮንሰልተንሲ ሜዲካል ኮንሰልተንሲ ህጋዊ ፍቃድ ከጤና ቢሮ አግኝቶ እዚሁ ከቶቶት ጎን ገርጂ ቶቶት ቀጥሎ ባለው ቢልዲንግ ላይ ኦፊሻሊ ዛሬ ስራ ጀምሯል ማለት ነው። ቢሮ ሙሉ በሙሉ ባይደራጅም የሰው ኃይል ባናሟላም ጀስት በፋሚሊ እኛው ስራውን ጀምረናል። እንግዲህ በጣም ደስ ብሎኛል። እንግዲህ 6 ወር 7 ወር 8 ወር እንግዲህ በኦንላይን ነው ሳገለግላችሁ የነበረውና አሁን በአካል አለው። ፕሊዝ ታሪክ እናደርጋለን። ኦኬ ቢያንስ የብዙዎቻችሁ አይን ከመጥፋት እንታደጋለን። ማድረግ አለማድረግ እናንተ ድርሻ ነውና በደንብ ግን መስመር አስይዛችኋለሁ። ኦኬ ብዙዎቻችሁ ስኳር ከሚያመጣቸው አይን መጥፋት፣ ስትሮክ፣ ሃርት አታክ ያለ እድሜ ቤት ከመቅረት በኢንፎርሜሽን ቢያንስ በቂ ኢንፎርሜሽን በቂውን መንገድ ትክክለኛውን መንገድ ላሳያችሁ እችላለሁ ብዬ አስባለሁ። እጅግ አመሰግናለሁ። ዩቲዩብ ፊት ለፊት ላይ ያለ ገላጋይ አዲሱን የዩቲዩብ ቻናላችንን ፊት ለፊት ባው ላይ ያለ ሰብስክራይብ ያላደረጋችሁ ሰዎች አሁን ሰብስክራይብ አድርጉ። እሺ ምንም አይከብድም ሰብስክራይብ ማድረግ። ትናንት ወዲያ የጫነው ቪዲዮ አለ ወደ 4 ሰዓት የቆየ ረጅም ቪዲዮ ነውና እሱን ቪዲዮ ላያችሁ ሰዎች እዩ። በጣም ጠቃሚ መረጃዎች ያሉት ቪዲዮ ነው። ላይዎቻችሁ ላላዩትም ሰዎች ሼር አድርጓቸው፣ ላይክ አድርጉት። ይጠቅማል ላሉ ላይክ ሲደረግ ላይክ አድርጉት። እጅግ አመሰግናለሁ። ኮመንት ላይ የቢሮ አድራሻ ጻፉ። ኮመንት ላይ ምናልባት አርፍዶ የሚገቡ ሰዎች ይኖራሉ። ቶቶት ገርጂ ቶቶት ቀጥሎ ያለው ቢልዲንግ ላይ ኮመንት ላይ አድራሻውን ኦፊስ ጻፉ። የመቅደስ ስልክ አለ። ኤልያስ ገብተሃል? አቤት ኤልያስ አቤት ዶክተር እንዴት ነህ? እግዚአብሔር ይመስገን። መተ ቢሮን ብትመርቅ ይሻላል። መተ ቢሮአችንን ብትመርቅ ይሻላል። አሁን በቲክቶክ በምናምን ሳይሆን መተ መመረቅ አለብን። በፊዚካል ስናይ ደግሞ እሺ በእርግጥ አንድ ጊዜ ደውያለሁ። በጣም ላገኘ ፈልግ ነበር። አሁን አጋጣሚ ተሳካልኝ። በጣም ነው ደስ ያለኝ በእውነት። በጣም የምትሰጠው ፊድባክ እጅግ በጣም የሚያስቀናና በእውነት ለፈውስ ያለኝን ተነሳሽነት በጣም ያነሳሳዋል። ቅድም ከዚህ በፊት የተናገረችው እህት እውነት ነው። ወደ ዶክተር መሄድም አያስፈልግም። ለራስ ዶክተር ነው አንተ ከምትሰጠው ፊድባክ አንፃር ማለት ነው። ያ መድኃኒት መቅመት እንትን ማለት ምንድነው? መድኃኒት መቃም ብቻ ነው በዛ በኩል ያለው ማንቋሸሽ ሳይሆን ሌላ እንትን የላቸው። ይሄኛው ግን በጣም ብዙ ጊዜ አይቻለሁ። እንትን ስልክም ደውያለሁ። ቢሮ እንደምትከፍቱ ነግራኝ ነበረ መቅደስ። ትንሽ አለመቻቸት ሆኖ ነው ወደ ገርጂ እንደሆነ ሰምቻለሁ። እመጣለሁ። ጥሩ የሆነ ፊድባክ ነው። አሁን ካንተም ራሱ በዚሁ በላይቭ ከመሰማው አንዳንድ ነገሮች ራሱ ብዙ ነገር ተጠቅሜያለሁ። ወደ 200 ምናምን 50 አካባቢ የሆነውን አሁን ወደ 150 መድኃኒቱም እየወሰድኩም ወደ 150 አካባቢ እያወረድኩኝ ነው። በጣም አሪፍ ነው። ያ ታንኪዩ በጣም እኔ እንዴት እንደማመሰግና አላውቅም፣ ግን እመጣለሁ ቢሮ። ደስ ብሎኛል።
እሺ ዶክተር ስለ ፕሮቲን ያልከው ለካስ እውነት በጣም ቬሪ ኢሴንሻል የሆነ ነገር ነው በጣም ባክቦን እንደሆነ አንተ ስትናገር ነው የበለጠ ያወቅኩት እኔ እንደው ስጋ በጣም የሚጎዳን ምናምን ነገር ነበር ቢመስለኝ ግን እሱ ደግሞ አሁን ቅድም ስትናገር እስከ 100 ግራምም ላይክ እንደ 1 ኪሎም ቢሆንም በቀን ውስጥ ኮንሱም ብታደርግ ምንም ችግር እንደሌለው ስትናገር በእውነት ከዚህ በፊትም አንዴ ይሄን ለመምር ተለማምጄው ነበር እንዴት ሊቀንስልኝ ቻለ ይሄንን በልቼ ብዬ ደንግጬ ነበር ለካስ ጉዳዩ አንተ እንዳልከው ነው ሁኔታው እጅግ በጣም ተመችቶኛል እመጣለሁ ቢሮ ታንክ ዩ በጣም ትልቁ ነገር ገብቶሃል ምንድነው ስጋ የሚለውን ነገር እናንሳው አሁን ስጋው ልክ እንደ ኢንቨሎፕ ነው ኢንቨሎፕ ውስጥ ያለው ነገር ላይ ፎከስ እናድርግ ኦኬ አሳ ዶሮ ስጋ ልክ ዴሊቨሪ ማሽን ናቸው እዚያ ውስጥ የታጨቁ አሚኖ አሲዶችን ነው የምንፈልገው እና አተርም ኢንቨሎፕ ናቸው እዛ ውስጥ አሚኖ አሲድ አለ እነ ምስርም እነ ባቄላም ኢንቨሎፕ ናቸው እዛ ኢንቨሎፕ ውስጥ ምን አለ አሚኖ አሲዱ ነው ኢሴንሻል መገንቢያችን እዛ ውስጥ አለ ሰዎች በተለያየ ምክንያት አሁን በጾም ለምሳሌ አብይ ጾም ላይ ያለ ነው እንደምታውቁ ኢትዮጵያውያን ብዙዎቻችን ስጋን አይበሉም ሰዋት አሚኖ አሲዱ ስጋ ውስጥ ያለው አሚኖ አሲድ ምስር ውስጥ አለ አተር ውስጥ አለ ባቄላ ውስጥ አለ ትልቁ ነገር ያ ባቄላ ውስጥ ድፍን ምስር ውስጥ አተር ውስጥ ያለው አሚኖ አሲድ እጅግ ያስፈልገናል ያልኩ ብቻውን አይደለም የተፈጠረው ብቻውን ምን አለ ከፍተኛ ስታርች አለ ከፍተኛ ስኳር አለ አይደለ ያ ለቦጫሞቹ አይሆንም ነው ያ ኦሬዲ ከስኳር ጋር እየታገልን ሰዎች ስለማይሆን እነ ቶፉ የምንሳቤ እንያዝ ወደ ስጋላ ልመልሰው ስጋው ልክ እንዳተሩ ምን አለው አልኩ አሚኖ አሲድ አለው እጅግ በጣም ጠቃሚ ነገር ግን ብቻውን ነው እንደ አሚኖ አሲድ ያለው ምን አለው ታብሮ ጮማ አለው ገባረላ ስጋውን በነፃነት ሳይሆን ስጋውን ስንመጥ ኮሸስ መሆን መቻል አለብን ዘሊነስት ባይናችን እንዲስናይ ምንም ጮማ ኖቲስ ማናደርግበት ስጋ ምን አይነት ስጋ መሰለሱ እንግዲህ እንደው ወደ ኋላ እንሂድና እንመኝና ገኛ ገጠር ነው ያደግነው የአጋዘን ስጋ ለምሳሌ አጋዘን ዋይልድ ነው ጫካ ላይ ተራራ ላይ ምናምን ነው የሚኖረው ከሳር ውጪ ተሳስቶ ሌላ ነገር አልቀመሰም በምንም ተአምር ቦርጫም ሊሆን አይችልም አጋዘን በምንም ተአምር የአጋዘን ስጋ ጮማ በጮማ ሊሆን አይችልም ይሄ እንግዲህ ማይታሰብ ነገር መመኘት ነው የሚሆነው የበሬ ስጋ አንብላ ወይ የፍየል ስጋ አይሆንም ወይ የበግ ወደሚል ሐሳቤ እንዳይወስደኝ because ፋክቱ ከነዚህ ውጪ መብላት አንችልም ማንንም ሄዶ ጦር ይዞ እንግዲህ አጋዘን የሚያድን ሰው እኮ የለም ባው ወነት ነው ምን እናርግ ስጋ የበሬ ነው የምትፈልገው yes ሂድ ሉካንዳ ቤት በአይነ መርጠ ቀይዋን ፓርት ፒክ አድርግ ቀይዋን ዋለጉች ነው ገብቷል ቀይዋን ይዘና መርጣ አላውን ስትገድ አንድ ጊዜ ሶሪ በጣም እሺ ሽዶ ድምጽ ጋር ስለይረበሸን ስለሆነ ልጆች አሉ ቀዩን ሊነስ ፓርት ቀይዋን ምረጥ ሁለተኛው ስቴፕ ምንድነው አሁን ስታበስል ምግብን ስታበስል ያ ሁሉ ምን ያደርገውን ዘይት ጢንት አድርግ ብቻ ስፕሬይ አለ አይደል ኩሽና ላይ አንዳንድ ሼፎች ይጠቀመው ያለው ዘይት በስፕሬይ ነው የሚጨምሩት በስፕሬይ ጨምር ለምን ነው በስፕሬይ የምትጨምረው ኩሽና ውስጥ ሰራተኛዋን ገብተያት ብትጨምር ብቻውን ጀሪካን እኮ ክልብስ ነው የምታደርገው ወጡ ላይ ወላይት ነው ይኸውልህ 100 ግራም አቮካዶ ፋት አለው እንደምታውቀው አይደለም ፋት አለው አቮካዶ 100 ግራም አቮካዶ የተመዘነ አቮካዶ ንጹህ አቮካዶ ከውስጡ ፍሬ ወጣለት አቮካዶ 15 ግራም ፋት ነው ያለው
የአቮካዶ ዘይት 100 ግራም ፋት ነው ያለው ሙሉ ፋት ነው ያ ቤት ምግብ መስራለ ልጅ ምትጨምሮ እንደ ውሃ የጨመረችው ዘይት ፒውር ኢነርጂ እኮ ፒውር ቀጥታ ሄዶ ቦርጭ ላይ እኮ ተጨማሪ ቦርጭ የሚጨምር ኢነርጂ ነው ስጋውን መርጣ ቀይ ስጋ አርቃል ሁለተኛ በጥንቃቄ ማየት ያለበት ዘይቷን ነው ተጨምረው ይሄ ከሆነ ምንም እዳ ሰውነት ላይ ሳይገባ ምንም ከፍተኛ ጮማ ሰውነት ላይ ሳይገባ ከፍተኛ ዘይት ኢነርጂ ወደ ሰውነት ሳይገባ ፒውር የሆነ ሊን ስጋ አገኘ ማለት ነው አሳ ከሆነ የበላ ያ የጮማ እሹ የለብህም እንደመታቀው አሳ ጮማ ሊሆን አይችልም እውነት ዶሮ ስጋ አማራ አይደለም ሂድ ስትገዛ ምን ልታረግ ነው የቺክን ዊንግ የምትገዛው የቺክን ዊንግ ፋት በፋት ነው የቺክን ታይ የቺክን ሌግ ፋት በፋት ነው ቆዳው ቺክን ብሬስቱ ጋር ቺክን ብሬስት ዶሮዋ ከፍተኛውን ጡንቻ ከፍተኛውን ፕሮቲን የምታጠራቅመው ብሬስቱ ላይ ነው ብሬስቱን ግዛ ከላይ ቆዳውን ታለው አያደላው አሁን ሜዲያና ስጋ እንደዚህ ስጋ ቴሪብል እኮ ነው ቴሪብል ሆነ አንደርስታንዲንግ ነው ያለውና ትልቁ ነገር መጨበጥ ያለበት ምንድነው ኳሊቲ ብዬ ማውራውን ሰምታል ኳሊቲ ፕሮቲን ያስፈልገናል ያንን ፕሮቲን ከፕላንት ሶርስም ማግኘት እንችላለን ከአኒማል ሶርስም ማግኘት እንችላለን ከፕላንት ፕሮቲን ስናገኝ ካርቦሃይድሬቱን ጥንቃቄ እናርግ ከአኒማል ፕሮቲን ስናገኝ ደግሞ ፋቱን ጮማውን ጥንቃቄ እናድርግ ይሄንን ግንዛቤ ካገኘን አንተ ጨርስ እስከዛ መሰለበና ሹርታ Thank you. So, እቅርታ በጣም ገብቷል ያ ግንዛቤ አያስክ ሰውነትህን ይኸውልህ እስከዛሬ እንዴት እንዳሰቃየው ልንገራ እንግዲህ ሶሪ እንግዲህ አንዳንዴ ከመስመር ከወጣው ሰውነትህን እንዴት እንዳሰቃየው ከፍ ያለ እንጀራ ከፍ ባለ ወጥ ከፍ ባለ ከብጫ ጀሪካን በመጣ ዘይት ከፍ ባለ ይሄን እኮ የሰጠነው የፕሮቲን ኮንቴንቱስ ዜሮ ጡንቻችን ምን እየሆነ መጣ እየዋሸሸ ቦርጫችንስ ተደስቶ ከአመት አመት ቀበቷችንን እየቀየርን እየፋፋን መጣ እጄን በዚህ ጋር ቀኙ ይሻላል ቀኙን ፕሮቲን ላርግ የፕሮቲን መጠናችን ምንድነው የነበረው ታች ነው የነበረው የካርቦሃይድሬት እና የፋት መጠናችንስ እዚህ ጋር ነው የነበረው እሱ ላይ ለስላሳ ጨምር ጁስ ጨምር ቢራ ጨምር አልኮል ጨምር ይሄ ሁሉ ወይ ካርቦሃይድሬት ነው ወይ ፋት ነው በቃ ዘሆል ምግባችን የነበረው ስለዚህ የ20 ሳምሲንግ የ30 መትራንትና የባለቤት እህት እኔ ጋር ነበረችና የጤና ባለሙያ ናት ሐኪም ናት ወጣቶቹ እንኳን ሳያችሁ ሲያሳዝኑኝ ቁመታቸው ጫጭር ነው ቦርጫቸው ደረሳቸው ላይ ደርሶ እንዲህ ያለው ነው የሚሉት አለች የምሬን ነው ለማሁን ኖረን ጀነሬሽን እኮ ያጣን ነው በ30 አመቱ እንደዚህ ቦርጫ ሆነ ልጅ 40 አመት ሲሞላ ምን አይነት ህይወት ነው የሚኖረው ይሄ ልጅ እውነት ነው በጣም ቴሪብል አንዳንዴ ኢሞሽናል ሆኖ በዚህ ምክንያት ነውና ማን ኤውት ቢሮይ መተመረቅ አልመረቅ እሱ ባንተ እጅ ላይ ነው ያለው አሁን መታደርግ ፕሮቲን ንጉስ ነው እንዴት አድርጌ ኳሊቲ ፕሮቲን ልመገብ እንዴት አድርጌ ካርቦሃይድሬቶችና ፋቱን እስከዛሬ በነፃነት የቀጠቀጥኩትን ዝቅ ላር ፕሮፖርሽኑ ብለን አስበ ሚኒመም እንግዲህ ያንተ ቁመት ምናምን ዲቴል ካልኩሌሽን ይጠይቃል ምን ያክል ፕሮቲን በቀን እንደሚያስፈልግ በየጊዜው ሊቀያየር ቁጥር ነው እሱና ሚኒመም 100 ግራም እና ከዚያ በታች አቺቭ ማድረግ ከቻልክ አለቀ ሶ 1 ኪሎ ግራም ስጋ 250 ግራም ፕሮቲን ያለው ቅድም 1 ኪሎ ግራም ስላልከኝ ነው ቀይ ስጋ ንጹህ ቅድም ባልኩ መንገድ ያመጣው ቀይ ስጋ ወይንም የዶሮ ቺክን ብሬስት አሳ ሩቡ ብቻ ነው ፕሮቲን ስለዚህ 1 ኪሎ ግራም 250 ነው የሚይዘው አንድ ከተማ የሆነ ሰው 140 አካባቢ ነው የሚችለው 100 ሚኒመሙ ነው ግራም ድብላታል ከፍ ያልክ ቦዲ ቢልደር መሆን መቻል አለበት 1 ኪሎ ስጋ ለመጨረስ ከቻልክ ቀጥቅጠው እኔ አሁን ቁመቴ ሜትር ከ87 ነው 97 ኪሎ ነበርኩኝ በፊት ቢፎር ዲያቤቲክስ ከዛም በኋላ ነው
ዲያግሊን የምትባል መድኃኒት ሟት ሲጀምር ዶክተሩ እንደዛ ብሎኝ በጣም በ15 ቀን ውስጥ ነው 15 ኪሎ 10 ኪሎ ሽሪንክ ያደረገው እና በጣም የሚያስቀምጥ ምናምን ግን አልጠቀመኝም። ሰውነቴን ነው የጎዳው። እንደዛ ሉዝ ኖርማል ሉዝ አደራረግ አይደለም ያደረኩት ራሴ ያወቅኩት ነው። ግን ዶክተር ስለነገረኝ ከሚለው አንፃር እንትን ስል በጣም ሲግኒፊካንት የሆነ የፊዚካል ቼንጅ አመጣው በአጭር ጊዜ ውስጥ እና መጥፎ የሆነ ነው በጣም ላይክ ሰውነት እንዳልከው ይሄ መስል ቢልድ አፕ የሆነ ሳይሆን ሶፍት ነው በቃ የሆነው በአንድ ጊዜ ይሄን በአጭር ጊዜ ውስጥ ማለት ነው። የዛሬ 9 ዓመቴ ነው እንኳን እኔ ታይፕ 2 ነው ጀስት መድኃኒቱንም በጣም እንትን አልኩኝ በቃ በራሱ ጊዜ እንትኑ ዶዙ ነው የሚጨመረው እንጂ ምንም ያገኘሁት ቼንጅ የለም። በእግሬ በጣም ወክ አረጋለሁ ከመሆኔም ከዲያቤቲክስ ከመሆኔ በፊትም በኋላም በጣም ግን how it comes እንዳልከው አንተ የተናገርካቸው የምግብ እንትኖች ችግር ነበሩብኝ ያበላል እንዳለ ሪያሊቲው ነው የተናገርከው እውነት ነው። ኢቭን ከቤተሰብ ጀምሮ ነው እሱ ችግር ለኔ መልካም ያደረጉልኝ እየመሰላቸው ድምጽ አንተ ጋር ይረብሻል ድምጽ አውቆ አንዴ ይቅርታ ዶክተር አንዴ ህፃን ልጅ ነች ይቅርታ አንዴ ሚሾ እባክሽ አንድ ጊዜ ያዥልኝ እባክሽ ሶሪ ዶክተር ትንሽ ልጅ ስለሆነች ነው አስለቀስካት እኮ እንትን ልግባ ነው የምትለው እኔ ጋር እና ተቋጥቶ ነው ሰናፍ አንደሽ እኮ ካንተ ጋር መሆኑን እንድታሻት እንድትዳብሳት እኮ ነው የምትፈልገው። አው ግን ገብታ እኔ እናንተ እንድናወራ እንትን አትለንም ታስቸግረናለች ከሚል አንፃር ነው እንጂ ማኔጅ አርጋር በያስባ ድምጿ አይሰማኝ አይደለም። አሁን አረጋግተዋታልና መታለቅስ ከሆነ ግን አልፈርድም ወጣታለ እንጂ እሺ ዶክተር እሺ ጊዜው ሰዳ አወራ ነገር ጀስት አንተ እናውራ። ስንት ዓመት ነው አሁን 46 ዋው የኛ ጁኒየር ነህ። ዋው ስንት ዓመት ስኳር ጋር ኖርክ? 9 ዓመት አሁን 10ኛው ዓመት ማለት ነው። ኦልሞስት በ30ዎቹ አጋማሽ እኮ ነው መድኃኒት የጀመርከው። አዎ እኔ በዛን ሰዓት እንዲ ኒውትሪሽን ነበረ ይቅርታና ዶክተር ነበረ ኒውትሪሽን ውስጥ በዛን ሰዓት ኒውትሪሽኖች መኖራቸውን አላውቅም። እኔ ባውቅ ኖሮ ኢቭን እነሱ ጋር ነበር የሚሄደው ዳይሬክት ወደ መድኃኒት አልገባም ነበር። ኢቭን ወዲያውኑ ራሱ የደም ግፊት ስለሚያሳይ የደምንም እንትን ጀምር ብለውኝ ነበር። እኔ በፍጹም አሁን ስሜት የሚሰማኝ የስኳር እንጂ የደም ግፊት አይደለም። የስኳርም ራሱ ወዲያው መጀመር አልፈልግም። ሌላ ትሪት የምታረጉኝ ነገር ካለ አልኳቸው። ምንም እንትን የላቸውም። እኔ ከአንድ ወር በኋላ በራሴ የምችለውን ሞከርኩኝ። ግን ጫናው ሲበዛብኝ በቃ ያው ዶክተርን ብቻ ማናገር ያለብኝ ወደ መድኃኒቱ በቃ ገባኝ። ይኸው እስካሁን ድረስ እንግዲህ ጋልቨስ ሜታውን እየወሰድኩኝ አንዳንድ ጠዋትና ማታ አለው እስካሁን። እንግዲህ አስብ የዛሬ ኦልሞስት 9 ዓመት ማለት አንተ 30ዎቹ አጋማሽ የነበርክበት እድሜ ነው። በጣም ጎረምሳ ነበር። ሮጠ እንኳን አልጠገብክ እና በዛ እድሜ ነው እንግዲህ የሆንከው። አሁን እያወራን ያለነው ስኳርን ሙሉ በሙሉ መገላገል ትችላለህ ነው እያወራን ያለነው። ከስኳር መገላገል አይንህን ነው የታደከው። ስትሮክ ባለዕድሜ በስትሮክ ካለመሞት ነው ራስን የታደክ ያለው። ከሃርት አታክ እግር ከማጣት ከብዙዎቹ ከዚህ እድሜ በኋላ ከሚገሉ ነገሮች ነው ራስን የታደክ ያለው። በአንተ እድሜ ያሉ ምናልባት በእድሜ ትንሽ ካንተ የቀደሙ ሰዎች በስኳር መድኃኒት ላይ እያሉ መድኃኒት እየወሰዱ አሁን አንተ ያልከውን ጋርቫዝሜት እየወሰዱ ከፍ ሲልም ስኳር ሲያስተግል ኢንሱሊን ላይ ሆነው ኢንሱሊን ተጨምሮላቸው ያንኑ መድኃኒት እየወሰዱ ሕክምናውን አምነው ቀጠሯቸውን ሲያስተጋግሉ በየወሩ እኮ እየሄዱ ነው ስትሮክ ሃርት አታክ የሚመታቸው ኩላሊታቸው ፌል አድርጎ ዲያሊሲስ ላይ የሆኑት። ታዲያ
በጣም እኮ ነው የሚያሳዝነው ስታስብ። ቢኮዝ አንተ ጋር ፎልት የለም፣ አንተ ጋር ምንም ፎልት የለም፣ ምንም እኮ አላጠፋህም። አንተ ሐኪም ቤት ሄድክ፣ ደም ተወሰደ፣ ስኳር አለብህ አሉ። ሰው መድኃኒት ጀምር ተባልክ። አንተ መድኃኒት የጀመርከው ከዚህ ሁሉ ይታደገኛል የሚል የሆነ ግንዛቤ ስላለ ነው። አሁን ነው ሰዎች መድኃኒቱ ከዛ እንደማይታደግ አይን ከማጣት እንደማይታደግ አሁን ነው ሰዎች እየገባቸው ያሉት እንጂ ማንም ሰው በመድኃኒት ላይ ከፍተኛ እምነት ነው ያለው። ያመንከው ወጪ ያወጣ በየወሩ የምትገዛው መድኃኒት ገብቷል። ከሞት የማይታደግ ከሆነ ከዲስአቢሊቲ ቤት ከመቅረት የማይታደግ ከሆነ ዋዘ ፖይንት አሁን ያለው ጀኔሬሽን እኔ ጋር መጥቶ እንበልና ኖርማል ኮንቬንሽናል በማድረገው ፕራክቲስ ስኳር አለብህ አልኩት። ይሄ መድኃኒት ጀምር ብዬ ጽፍለታለሁ። ስቲል ፕራክቲሱ እንደዛ ነው። ዳክ መድኃኒቱን ጀምራለሁ። ይሄ መድኃኒት ግን ኩላሊቴ ፌል ስኳር ኩላሊት ፌል ያደርጋል እንዲያደርግ ያደርጋል ሲባል ሰምቻለሁ። ኩላሊቴን ፌል ከማድረግ እኔን ዳያሊሲስ ላይ ወደዛ ደረጃ እንዳልሄድ ይታደገኛል ወይ እኮ የሚል ጥያቄ ጠይቀዋል ሐኪሙን። እንግዲህ ሐኪሙን መልስ አስበው አይታደግም ብሎ አማራጭ የለውማ። ይህን እኮ ነው የሚመልስለት ለታካሚ። ያ ታካሚ ቆም ብሎ ማሰብ ይጀምራል። ሌላ ጥያቄ ይጠይቀዋል። ስኳር በሽታ ለሃርት አታክ ይዳርጋል። ይሄው አሁን ዛሬ ጀመርክልኝ መድኃኒት ልቤ በድንገት ቀጥ እንዳትል እንደው ከሱ ይታደገኛል? አይታደግህም። ዋት ፖይንት። ስትሮክንም ይጠይቃል። ብዙ ሰዎች እግራቸውን ያጣሉ በስኳር በሽታ። ማንም ያውቃል ይሄንን። ከሱ ይታደገኛል? አይታደግም። እግርህንማ ታጣታለህ። ከ10 20 30 ዓመት በኋላ እግርን ታጣታለህ፣ አይንን ታጣለህ። ነው ጥያቄ የሚያነሳ ጄኔሬሽን ነው እየፈጠረን ያለ ነው። ሰው ምን ማለት ነው? ልክ ስኳር አለብኝ ሲባል ስኳር አለብኝ ታክ አይነዋቱዱ ምን ማድረግ እንዳለብኝ አውቃለሁ፣ ለምን እንደመጣብኝ አውቃለሁ። ሮንግ ምግቦችን ቁጭ ባልኩበት ስቀጠቅጥ ነበር። ስለዚህ ከዛሬ ጀምሮ ራይት ምግቦችን በላለሁ። ቁጭ ብዬ ነበር የኖርኩት፣ አሁን ብድግ ብዬ እወጣለሁ፣ ኤክሰርሳይዝ ጀምራለሁ። የዛሬ 3 ወር መጥቼ ያሳያለሁ የሚል ጀኔሬሽን ነው ክሬት እያደረግን ያለ ነው። ስላንተ ታወራን ያለ ነው። የዛሬ 9 ዓመት መድኃኒት ተጀመረልህ። እንግዲህ ምናልባት ትንሽ መድኃኒት እንደ ዳውኒል ምናምን ነበሩ የዛኔ። ቀስ እያሉ ሜትፎርሚን ሊያደርጉልህ፣ አሁንም ሜትፎርሚን ከስኳር ብሎ አስቸገረ። አሁን ደግሞ ትንሽ ውድ የሆነ መድኃኒት ጋልቫዝሜት ላይ ሌላ ትንሽዬ መድኃኒት የተጨመረበት መድኃኒት 850 ላይ አደረጉ። እንግዲህ አየህ አይደለም ምን እየሆነ ያለ ይመስላል። አሁን በዳውኒል ተጀምሮ በሜትፎርሚን ተጨማሪ ወስደ አሁን ከኦልሞስት 10 ዓመት ሊሞላ ሲል ደግሞ ጋልቫዝሜት ላይ አደረጉ። ስንት ዓመት እንዳደረጉ አላውቅም። ምን የሚያሳይ ይመስላል? ይሄ በሽታው ምን እየሆነ ነው? ከቁጥጥር ውጭ ቋቋሙ አልቻለም። እየባሰ ነው እንጂ በሽታው እየባሰ ባይሆን ለምንድን ነው ሜትፎርሚን እንዲህ ብሎን ጋልቫዝሜት ላይ ያደረግን? እየባሰ ስለሆነ ቢኮዝ ለምንድን ነው እየባሰ የመጣው? በሽታውን እየቀለብኩት ነበር። ምንድን ነው የቀለብከው? ስኳር ነበረብህ። ስኳር ስትመገብ ነው የኖርከው። ይሄ ብራውን ጤፍ፣ ጥቁር ጤፍ በነፃነት ገብስ፣ ዳቦ ስቀጠቅጥ የኖርከው በሽታህን ያባባሰው ነው የኖርከው። ከዚህ ውጭ እኮ አልበላህም። እንግዲህ ከዚህ ውጭ ነበር አመጋገቤ ካልከኝ አስቁመኝና ንገረኝ። ከዚህ ውጭ አልነበረም አመጋገብ። በፍጹም አይደለም። የኔን ታሪክ ልጨምርልህ። ከዚህ ጋር የሚያስቅ ታሪክ ስለ ስኳር። እንግዲህ ስኳር ልክ ዲያቤቲክ መሆኔን ሳቅ ብዙ ነገር ነው እንግዲህ የሞከርኩት፣ በጣም ብዙ ነገር። የአሜሪካውን የዲያቤቲክ አሶሲዬሽን የስኳር ታማሚዎች ምንድን ነው መመገብ ያለባቸው የሚለውን ገብቼ ነበርኩ። እንግዲህ ዓለም ላይ አሜሪካ ናት ሁሉ ነገር። ከዛ ጥናቱ ከዛ ነው የሚመጣው፣ ጋይድላይንሱ ከዛ ነው የሚመጣው ምናምን በቃ ሕክምናውን እና ሆል ግሬን ብሬድ ይላል። ሆል ግሬን ብሬድ እንግዲህ ገብስ ዳቦ ቆንጆ ነው የተባለበት ምክንያት ሆል ግሬን ነው። ገብሱ መጣ፣ ወፍጮ ቤት ገባ፣ ብሬድ ሆነ። ሆል ብሬድ፣ ሆል ግሬን ገብሱ ነው ብሬድ። ስለዚህ ያ ከሆነ ስንዴም ሆል ግሬን ነው። ስንዴውን አመጣን ከባለቤቴ ጋር። ባለቤቴ እኮ ታስቃለች። ሌላ ጊዜ ስንገናኝ ስንዴው ቀጥታ ይፈጭ አልኳቸው። እንዴት በቃ ይፈጭ? በፊት እኮ ይፈጫል አሉኝ።
በቃ ምንም እንዳይቀላቀል ምናምን ቀጣ ይፈጫልባቸው ወይ ቃሌ ይሰማል እንግዲህ ቤቱ ኃላፊም አይደለም ተፈጨ መጣ ኦልሞስት ለወራት ለ3 ወር ያ ጀስት ትኩስ ምጣድም ገዛን ከአዳማ የሶኬት የሚያበስል የዳቦ ምጣድ ገዛን ሶኬት እንሰካለን ሊጡ ሲቦካ ሁሉ አይ ነበር ቅመም ሲጨመርበት አይ ነበር አቤት ሽታው ምናምንና በጧት ያ ይመጣል እንዲከት እናደርጋለን ትኩሱን እናወጣና ከባለቤቴ ጋር እንቀጠቅጠው ነበር እሱ ላይ ቡና እንጠጣለን በኔ ቤት ጀስት ለሰውነቴ ትክክለኛው ነገር ሰጠው ብያሰብ የኔ እናንተ የሚለየው ምንድነው ልክ ክሊኒክስ ገባ የራሴ ክሊኒኮች ነበሩኝ እንግዲህ ሜቢ ሌላ ጊዜ ማውራሃለው ላብ ቴክኒሻኑ ልክ ታካሚ እንግዲህ ሐኪሞች ችግር አለብን አርፍደን ነው የምንገባው እንግዲህ ለምን እንደምናረፍድ አላውቅም ልክ እኔ ሲገባ ሰዎች ተደርድረው ምናምን ነው አርፌ ቢሮዬ ምገባውና ልክ እኔ እንደገባው ይከተለኝና ይመጣል በቃ ፕሪንሲፕል አድርጌ ያለው ከስኳር ጋር ፋይት ጀምሬያለሁ አሁን በማውራው ልክ አይደለም አልገባኝም መጥቶ ስኳሬን ቼክ ሲያደርግ ደግሞ እኮ እንዴት እንደሚያም በጣም እኮ ነው የሚያመው ምምሬን እኮ ነው የምልህ እኔ አላውቅም እንግዲህ እናንተ ስሜት አሁን እንግዲህ ማያሳምም ነገር መጥቶ ነው እኔ ልክ ዛሬ ዓመት አካባቢ ነው ስክሪፕቶ የምትመስል ነገር ፔን የምትቀንስ ገዝተናል እኛ ክሊኒካችን ላይ እና ከዛ በፊት ግን ባላንሴት ነው እንደዚህ ጣቴ የሚበጣው አቤትንም በጣም ያመኛል ኤኒዌይ ቼክ ያደርገኛል ስንዴ ዳቦ ሆል ግሬኑን የአሜሪካው እንግዲህ ያዘዘውን በልቼ ጣሪያ ነክቶኛል ስኳሬ ውሎ አይደለም እንግዲህ ምኑን ሰው አከምኩ በጣም ኪቴ ብልጭት አይደለም ይሄ መድኃኒት ልጀምር አልጀምር ጀምሬስ ምን አመጣለሁ ቅድም የጠየቅኩት ጥያቄ ጀምሬስ ምን ያደርግልኛል ጀምሬስ ኤኒዌይ ለ3 ወር ቀጥቅጬ ሄሞግሎቢን A1C 7 ቤት ነበር ባይዜ እኔ 8.2 ነው 8.2 ኦልሞስት ቋሚ ምግብ ነበር ብያለሁ እንጀራ ይበላል ምንም ጥያቄ የለውም ጾም ሲሆን በየነት ምናምን ይደበደባል ምንም ጥያቄ የለውም ከዛ ውጪ ግን ብሬክፋስት ላይ እንዳልኩ ያንን ዳቦ እየበላን ማለት ነው እንቁላል አልነካም ነበር እውነት ለመናገር አልፎ ከተገኘ አንድ እንቁላል ምናምን ነበር መበላ የስጋን ጣዕም ከመርሳቴ የተነሳ ፍርፍር ውስጥ ስጋ ካለ አውጣው ነበር ከውስጥ አውጥቼ ስጋውን ነበር በነፃነት በላው እሱ ችግር የለውማ ገዳዩ እንቁላሏ ሳቹሬትድ ፋት ገዳዩ ስጋ ነው ማቆይ ፕሪንሲፕሉ የሚያስተማረኝ ይሄንን ነው እዚያ ወጪ ግን በነፃነት ብላ ነው ፕሪንሲፕሉ ብሎ በነፃነት በላው መጨረሻ ላይ ምን ሆነ ስኳሩ ከቁጥጥር ውጪ እየወጣ መጣ 200 ቤት ምናምን ኖርማል ነበር ለኔ A1C እንዳልኩ 8.2 ሆነ ያ በቃ ቤቴን ቆልፌ ምኑን ሰው አከምኩ ለራሴ ራሴን ህይወቴን ሴቭ ላድርግ ብዬ እንግዲህ ማንበብ ጀመርኩኝ ሪሰርቾችን ማገላበጥ ለምንድነው ዲያቤተስ የናክል ኮምፕሊኬትድ የሆነው ለምንድነው እንደው ህክምናን ዩዝለስ እኮ አረገ ዲያቤተስ ዩዝለስ ነው ባይዘው ህክምናን የተገዳደረ በሽታ እንደ ስኳርን ያላየው ቢኮዝ ህክምና በሰርጀሪ ላይ ያለው ህክምና አስን በዚህ በጋይኒ ላይ ኢመርጀንሲ ሜዲሲን ላይ አድጓል እኮ ህክምና ትልቁ ፌል ያደረግነው ግን በክሮኒክ ኢልነሶች ነው ስኳር ነው በቃ ህክምና ሽባ ያደረገው የኛን ሐኪሞችን ድርሻ ቁጭ ብለን እንድናይ ምንናይ እስኪያስመስል ድረስ ያደረገን ስኳር ነውና ለምንድነው ስኳር ማይድ ነው ለምንድነው ስኳርን ኮምፕሊትሊ መከላከል ማይቻል እንግዲህ እያልኩ ሲሄድ እንግዲህ ዛሬ እኔ እናንተም ተገናኘን ወደ አንተ ላምጣህና በሽታ እየባሰ ነው ማለት ነው ከአመታት በኋላ ምንድነው የሚደረገው ያው ሐኪም ማን በቃ ይሄ ነገር ከቁጥጥር ውጪ እየወጣ ነውና ጋልቫስሜትም አደረግን እንደዚህ የሚባል ውድ መድኃኒት አለ ትችላለህ ዋጋው ትንሽ ውድ ነው እንጂ ቆንጆ መድኃኒት ነው ይላል ራሴ ስራራሴ ነው እውነት ነው ፎርሲጋ የሚባል ትንሽ ኤክስፔንሲቭ ነው በወር ምናልባት 7000 8000 ምናምን 10000 ትችላለህ ሚሻል ከሆነማ ለምን አልችልም በቃ ገምግል ይጻፍልሃል ተጨማሪ መድኃኒት ተጨመረልህ ትቀጥላለህ አሁን የማይቀረው ግን አሁንም እነዛን መድኃኒቶች እየወሰድክ ኢንሱሊን ላይ ትደርሳለህ እድለኛ ከሆንክ ነው ኢንሱሊን ላይ የምትደርሰው እንጂ በዚህ መሃል ኤኒቲንግ ሀፕን ሊያደርግ ይችላል አይን ላይ የአይን ሐኪም ጋር መመላለስ ይመጣል እግርህን እንደ እሳት ያቃጥልና የነርቭ ሐኪም ጋር መመላለስ ይመጣል ይሄም ይሻል ያለ ነገር ነው ባይዜ በድንገት ግን
አገር ሰላም ነው ብለህ ወጥተህ ስትሮክ ቀጥ ሊያደርግ ይችላል። ልብ በርታታ ቀጥ ሊያደርግ ይችላል። አያሳዝንም? ታዲያ ባላረግንም ታዲያ ሕክምና የኛን ድካም የሐኪሞችን ይፈርጥ እንደ ውሃ እኮ ነው የቸለሰብን እውነት ለመናገር ዲያቤተስ በጣም ኤኒዌይ እንግዲህ ዳቦ አቁም ምናምን ለአንተ አይነገርህም። ሰምተሃል? የኔም ቪዲዮ እንግዲህ አንድ ከፍተህ ከሰማ ስለ ዳቦ አናወራ፣ ስለ እንጀራ እናወራ። እንግዲህ ሰሞኑን ስለ እንጀራ ምናምን እኮ ችግር የለውም ብሎ መጽሐፍም ጀመሩ። እንግዲህ የሙያ አጋሮች አሁን ግን ጸጥ ብለዋል። እንደማይሆን አዩ ይመስለኛል ነው ዘንጀራ አናወራም። ትልቁ ቁልፍ ነገር መጨበጥ ያለብህ እንግዲህ ሜትር ከ87 ከሆንክ ያንተ ግራም ፕሮቲን ከፍ ያለ ነው የሚሆነው። ከፍ ያለ ነው 160 170 አካባቢ ድረስ መብላት ትችላለህ። እና ያ ማለት ኒርሊ ወደ ግማሽ ኪሎ ስጋ ቀይ ስጋ ወይም ግማሽ ኪሎ አሳ ወይም ደግሞ ግማሽ ኪሎ ከፍ ያለ ወደ 600 ግራም አካባቢ የሆነ ቺክን ብሬስት ቆዳ ቅድም ይወጣለት አድርገህ ቬጂቴብል እያደረግህ ከተወሰነ ጊዜ በኋላ ደግሞ ስኳር ሲወርድ ቦርጭ ሲስተካከል ክብደት ማንሳት ግዴታ ነው። ስፖርትን እያሻሻል ክትሄድ ደግሞ ያንን እንደገና ሞዲፋይ ማድረግ ይጠይቃል። ነገራችን ብሩህ ነው። ሚጣዬ እንግዲህ ይኸውልህ የሰርጓ ቀን ሱፉ ግጥም አድርጎ የምትኮራበት አባት። አይ አባቶች ለምንድን ነው ቦርጫ የሚሆኑት? ይሄ እንደው አያሳዝንህም? የምሬን እኮ ነው የምልህ። ልጆቻቸውን የምትሉ አባቶች ቦርጫ እንዲህ ያሉ ከዘራ የያዙ በስልሳ ምናምን ለምንድን ነው እነዛ አባት ምን ሆነ አንሆንም? መሰለ ምናልባትም ከባሏ የሚያስልቅ አባት አስሬ እኮ ነው የምታያ። ድምጿ ሴት ናት አሁን የሰማት። ይህን እኮ ነው የዛሬ 30 ዓመት የምትመካበት ዳድ ምትልህ በጣም ፊት የሆነ ኤክሰርሳይዝ የሚያደርግ መስል ቢውልድ ያደረገ እንጂ ቦርጭ ቢውልድ ያላረገ አባት ምንም ሜዲኬሽን ላይ ያልሆነ አባት ከጎኗ ይሆናል። እና ነጋችን ብሩህ ነው። ኮመንት ላይ ወጣና ይሄ ሰውዬ ማስታወቂያ አይደለም ቢሮ ቶቶት ጎን ነው የሚያል ኮመንት ላይ ጻፍ። እሺ ዶክተርዬ እጅግ በጣም አመሰግናለሁ። በእውነት እኔ ማገኝም አልመሰለኝም እንዲህ ኦንላይን ስላገኘው ይሄን ሼር ስላደረከኝ በጣም ነው አመሰግናለሁ። በእውነት መጣና ደግሞ ቢሮ ብዙ ነገር እንትንላለን። አይ ሆፕ እንደሚቀለበስ አምራለሁ። ባንተ ንግግር ባንተ ፊድባክ የሚቀለበስ ነው ይመስለኝ ለኔ። አይ ሆፕ ያልከውን ደልታት እናውጣ። 100 ቀለብሰዋለሁ 100% እንቀለብሰዋለን። yes እሺ ዶክተር አመሰግናለሁ። እሺ ሻፈር ቻው። yes ለቢሮዬ አጨብጭቡላታ። ኦኬ ትንሽዬ ናት፣ የበሬ ግንባር የምታክል ቢሮ ናት። ይኸው አንድ ግድግዳ እዚህ ጋር እንድጄ ዘርግቼ ቢሮውን ግራና ቀኙን መንካት እችላለሁ። እና ተራ በተራ ስትመጡ ደውላችሁ ነው። ምንም ዌይቲንግ ቦታ የላትም። ይሄ ቁጭ ብሎ ምናምን ሰው መጠበቂያ የለውም። እና ጤና ቢሮ 12 ካሬ ነው የሚለው ለህጉ ለማማከር አገልግሎት 12 ካሬ ነው የሚለው እና የኛም 12 ካሬ ናት። እሷን አሟልተን ነው እንግዲህ ይኸው ግድግዳ ድምፅ ይሰማቸዋል። አልተነሳውም ከቦታዬ ላይ እንግዲህ አዲስ አበባ እንደዚህ ነው አሉ። ክፍለ ሀገር እኮ እንዲህ ያለ ትተን ነው እና አዲስ አበባ እንደዚህ ነው ላይፍ አሉ እና እየለመድን ነው። የስ ፍቅር ምንም ጥያቄ የለውም። ደስ ብሎናል ብለሽናል። ምንም ጥያቄ የለውም እንደምትደሰቺ፣ ብዙዎቻችሁ እንደምትደሰቱ አውቃለሁ። በተለይ ኦንላይን ሰርቪሳችን እንዳለ ነው። ባይዘ ኦንላይን ከየትኛውም ክልል ከየትኛውም አገር ላይ ሆናችሁ አማርኛ መናገር የምትችሉ የእኛን ቋንቋ አንደርስታንድ የምታደርጉ ሰዎች የትም ሆናችሁ በቂ ጊዜ ሰጣችኋለሁ። በተለይ እቺ 2 ሳምንት በቂ ጊዜ እንዳልሰጠኋችሁ አውቃለሁ። ክሊያንቶቼ የሚያውቃሉ እና ብዙዎቻችሁን ጊዜ አልሰጠኋችሁም። ከዚህ በኋላ ግን በጣም በቂ ጊዜ ይኖረናል እና ኦንላይን ሰርቪሱ ስቲል አለ። እሱን ነው ፕሪፈር ማድረገውም ከሁሉ ነገር አንጻር። በአካል ግን መምጣት ያለባችሁ ሰዎች አስቀድማችሁ ከእናንተ የሚጠበቀውን አድርጉ። ምርመራዎችን ይዛችሁ ብትመጡ ደግሞ ፐርፌክት ይሆናል። ውጤታችሁ ይዛችሁ መጣችሁ መነሻውን ውጤታችሁ ብናረግ ደግሞ በጣም ቆንጆ ስለሚሆን ስትመጡ ጥንቅቅ ብላችሁ ነው። በተለይ ምንድን ነው ይዛችሁ የምትመጡት? ስኳር፣ የስኳር ልኬታችሁን፣ ሊፒድ ፕሮፋይል፣ የኮሌስትሮል ምርመራ ውጤት ካላችሁ እሱን ይዛችሁ ሊኑ። ሁለቱ ቤዚክ ናቸው። የ3 ወር የስኳር ልኬት፣ ሄሞግሎቢን ኤዋንሲ። ስኳር
የ3 ወር ስኳር እና የኮሌስትሮል ምርመራ እቺን ብቻ ከያዛችሁ በቂ ነው። እንደ መነሻ ይሄኛው በቂ ነውና ሌላም ዶክመንት ካላችሁ ለምሳሌ ጉበት ላይ ፋት አለ ተብላችሁ ከሆነ አልትራሳውንድ ውጤት ካላችሁ ቆንጆ ነው። ሊቨር ፋንክሽን ቴስት እንደዚህ የኩላሊት ፋንክሽን ቴስት ካላችሁ ይዛችሁ ነው ነገሮችን ቀለል ያደርገዋል። እሱ ይጠቅማችኋል። እነሱ ግን ኦፕሽናል ናቸው። ዋነኛዎቹ ግን የኮሌስትሮል ምርመራ ውጤት፣ የስኳር ምርመራ ውጤት ያለው ማንም ሰው በአካል ሰርቪስ ማግኘት ይችላል። ብድግ ብላችሁ ግን እንዳትመጡ ቅድም እንዳልኳችሁ ኦኬ። በቀን ሊሚትድ ሰው ነው ማየት ያሰብኩኝ። ስለዚህ አስቀድማችሁ መቅደስ ጋር ደውላችሁ ሬጂስተር አድርጋችሁ ቀጥታ መምጣት ባላችሁ በሚገባችሁ ሰዓት ታይም ፊክስ አድርጌላችሁ እንዳያችሁ እንደዛ አድርጉ እንጂ ሁሉም ሰው የሚመጣ ከሆነ እዚህ ግንባር የበሬ ግንባር የበሬም አይደለችም የፍየል ግንባር ትንሽ ይመስለኛል ከበሬና ትንሽ ስለሆነች ቦታ እንደሱ። ራሄል አመሰግናለሁ። ኮንግራቹሌሽን ብለሽኛል። አመሰግናለሁ። ሎዛ አስገባሻለሁ። የመቅደስን ስልክ ኮመንት ላይ ጻፉ። ሎዛ እንዴት ነው ማስገባሽ? ሪኩዌስት እኮ አላክሽም። ሎዛ ሪኩዌስት ሳትልኪ እንዴት ነው የማስገባሽ? ማኪዳ ሬጂስተርድ ገስት ነሽ። ቅድሚያ ላንቺ ነው። አመሰግናለሁ ናታሊ ታንኪዩ። ቢሮዬ ክሊያንቶቼ መመረቅ ትችላላችሁ። አስቀድማችሁ ግን እየነገራችሁኝ እሺ። ዝም ብላችሁ ብትመጡ እንግዲህ ቢሮዬ ስለማትበቃ ዝም ብላችሁ ሳይሆን ደውላችሁ እየመጣችሁ ቪዚት አድርጉኝ። ቢሮዬን መርቁ። ኮኔክሽን የለም። ሎዛ ሪኩዌስት አላክሽም። ሰዎች ቻንስሽን አሳልፈሻል። ኮመንት ላይ አስገባኛልሽ፣ ግን ሪኩዌስት መላክ ነበረብሽ። ስልኬ 20% አለው። 2 ሰው ጋር አወራለሁ። ሰላም ዶክተር ሳባ። አቤት፣ እንዴት ነህ? ቢሮዬን በመክፈቴ ደስ ስላለሽም እንዴ? ምንድነው መጀመሪያ እንደገባሽ እኮ በጣም ደስ ያለኝ። ሶሪ ይቅርታ፣ በጣም ነው ደስ ያለኝ። እንኳን ደስ አለህ። እንኳን ሁላችሁም ደስ አላችሁ። ታንኪ ዩ በጣም እግዚአብሔር ይመስገን። ደስ ይላል በጣም። እንደዚህ ፌስ ቱ ፌስ ለሚፈልግ ሰው በጣም አሪፍ ነው ብዬ አስባለሁኝ። yes ምን ጥያቄ የለውም። ያ እኔ ሶሻል ሚዲያ ላይ በጣም ነው የምከታተልህ፣ ቴሌግራም ላይ እዚህ እና ከ2 ዓመት ኦልሞስት 2 ዓመት ነው እኔ ግፊት እንዳለብኝ የተነገረኝ። ግን በቃ መጀመር ባለብኝ ሰዓት አይደለም መድኃኒት የጀመርኩት ብዬ አስባለሁ። ያው ካንተ ጋር መከታተል ከጀመርኩኝ ጀምሮ ምክንያቱም ምንም ፋሚሊ ኬዝም ግፊት የለብንም። በማንም በቤተሰብ በዘር ማንዘር ግፊት የሚባል ነገር የለም። እንዴት እንደመጣም አላውቀውም። አክቹአሊ ግን 37 ዓመቴ ነበረ የዛን ሰዓት። አሁን 39 ዓመቴ ነው እና መጀመር አለብሽ ተብዬ በግድ ነው የጀመርኩት። እና ክብደቴ ቁመቴ 1.68 ነው። ክብደቴ 78 ነበርኩኝ። ካንተ ጋር መከታተል ከጀመርኩ ግን 74 ሆኛለሁ። ዋው! እና እንጀራ፣ ዳቦ፣ ይሄ ፓስታ፣ መኮሮኒ ምናምን የሚባሉትን ነገሮች ጠቅላላ ትቻለሁ። አሁን በቅርብ ላስት ዊክ ቼክ አፕ ነበረኝና ኤቭሪ 6 months ቼክ አፕ አደርጋለሁኝ። እና በአሁኑ 6 months ላስት ዊክ ሲሄድ ግፊቴ በጣም ቆንጆ ነበረ ቁጥሩ
ያው መድኃኒቱን ማቆም የለብሽም በጣም ወርዶ እስከምናየው ድረስ አለችኝ እንጂ ዶክተሬ ቁጥሩ በጣም ወርዷል እንደ በፊቱ አይደለም እና ለምን እንዴት እንደዚህ ሆነ እንዴት ተስተካከለ ምናምን ስትለኝ እሷ በመድኃኒቱ ነበር የመሰላት ግን ኖ አይደለም እኔ እንደዚህ እያደረኩኝ ነው ዶክተር ብርሃን የሚባል እሱን እየተከታተልኩ ሶሻል ሚዲያ ላይ እንደዚህ እያደረኩኝ ነው ብዬ ነግሬት በጣም ገርሟት ነበርና ቁጥሬ በጣም ነበር የሚያስፈራው የግፊቱ ቁጥር ስለ እውነት ለመናገር እኔ አላቀውም ቁጥር ማለት ይሄ የስኳር ቁጥርና የግፊት ቁጥር ተምታቶብኝ ነበር አሁን የግፊቱ 120 በ80 እንደሚል አቃለሁኝ ግን ከስኳሩ ጋራ አንዳንዴ አለማወቅ ዋጋ የሚያስከፍለን ነገር አለ አይደለ እስከ 300 ምናምን ነበር መጠብቀው እቤት ውስጥ መለኪያ አለ እየለካው ምን ይያልኩኝ ግን ቁጥሩ እንትን ነበር በጣም ሃይ ነበር 180 መሆን የነበረበት 226 ነበር 80 መሆን የነበረበት ደግሞ 176 ነበር እና ስሄድ ምናልባት ታቀው ይሆናል ሳማሊታ ሆስፒታል ነው ቀጥታ የሄድኩትኝና እዛ ነው ክትትል የጀመርኩትና በጣም ነው ሰርፕራይዝ የሆኑት እኔ በእግሬ በመምጣቴ ወክ በማረጌ they was like በጣም ከአሜሪካን ሆስፒታል ሁሉ እየተጠራሩ ዶክተሮቹ እየመጡ ያዩ ነበርና ዊልቸር ስጧት በእግሯ እንዳትሄድ ዊልቸር ስጧት ተብሎ ዊልቸር ሲያመጡልኝ ነው I don't want to use wheelchair እኔ ዊልቸር የክርስቶስ ነው አልፏቸው ብዙ እስከዛሬ የጠበቀኝ አምላክ ሳላቀው ከዚህ በኋላ እዚህ ጋር ስለመጣው አልወድቅም በሚል እንደዛ እንትን ብዬ በቃ የነበረው ቁጥር ግን ግዴታ ስለነበረ ግዴታ በቃ በጣም በግዴታ በለው በቃ እኔ እንጃ ይዘው እንዳስዋጡኝ ነው ምቆጥረው መድኃኒቱን እና አሁን እግዚአብሔር ይመስገን አሁን ያለበት ቁጥር ደግሞ በጣም ሶ አሜዚንግ ነው 105 በ74 በ71 ነውና እስቲል ያው አላቋረጥኩትም አቁሚ የሚለውን ነገር ከነሱ ይምጣ ብዬ እስካሁን እየወሰድኩት ነው በርግጥ መድኃኒቱን አላቆምኩም ግን ምግቤን ግን በጣም በዚህ አስተካክያለሁኝ በጣም ተጨማሪ ነገር ማረግ ያለብኝ ነገር ካለ ነው ለዛ ነው ቢሮይቱ ጋር ነው መምጣት ፈልጋለሁ እያልኩ መጽፈው የነበረው የመጀመሪያ መራቂ ልትሆኚ ነው ያ ምክንያቱም ላስት ዊክ ስላለኝ ሪዛልቱ ሁሉም ነገር ያልከው ሁሉ አለና ፕሪንት አውት አርጉልኝ ማለት ብቻ ነው የሚጠበቅብኝ እነሱ ጋር ሄጄና መቅደስ ስኳር ባውላ ያለና በይ እኔ ምርመራ ማስፈልገኝም ሁሉ ነገር ይዣለሁ ትልቁ ነገር ይወድሽ ገርሞሻል እኮ እኔ በዘር ግፊትም የለብኝም አይደለ ከየት እንደዛ ነው እኮ የምናስበው because ይኸውልሽ ቲቺንግ የህክምናውን እሳቤ ነው የምነግርሽና ኦልሞስት ለ20 ሳምሲንግ በፕራክቲስ ሳረግ አንድ ሰው ስኳር ካለበት የመጀመሪያ ጥያቄ የምጠይቀው በዘር ስኳር አለ አዎ አለቀ ምንም እዚህ ሰውዬ መድኃኒት ማስጀመር ምን እያልኩሽ ነው ጀስት ስኳር የበዘር የሚመጣ በሽታ ነው የሚል ነገር ቺን ይዘን ነው የወጣው አም ሶሪ እንግዲህ ስለራሴ ነው ማወራው የሁሉም ከዚህ የተለየ ነው ብዬ አላስብም ምክንያቱም ከዚህ የተለየ ነው ብዬ እንዳላስብ የሚያደርገኝ ኤቭሪባዲ ሜዲኬሽን ላይ ነው ሰዎች የሚያደርገው ምንድነው የምትበላው ምንድነው የበላኸው ብሎ እንኳን የሚጠይቅ ሰው ብዙ የለም እንግዲህ አሁን ምናልባት እኛ እያወራን እንደዛ ሐሳቤ እያመጣ ነው ብዬ አስባለሁ ግፊትም ላይ ልክ አንቺ አይነት በጣም ሃይፐርቴንሲቭ ክራይሲስ ውስጥ የገባው ያንቺ እኮ ሃይፐርቴንሲቭ ኢመርጀንሲ ምናምን ነው እንግዲህ ሞስት ላይክ ያንቺ በዛ ደረጃ ከፍ ያለ ያ ሁሉ ሐኪሞች ተረባረቡት በኢመርጀንሲ ደረጃ ላይ ያለ ሃይፐርቴንሽን ማለት ነውና ተራውተን ኮንትሮል እናደርጋለን ኢንጀክሽን ምናምን ሰጥተንሽ ግፊቱን እናረጋጋለን ከዛ በኋላ ቀሪ ዘመንሽ የምትወዚው መድኃኒት ላይ እናረጋግሻለን ምናልባት በዘር ግፊት አለ ወይ ምናምን አለ ምናምን አለ ካልሽ በቃ ለኛ ሪሊፍ ነው በቃ በዘር ስላለ ነው ምናልባት
እድሜሽ ያንግ ከሆነ ሌሎች ሲምፕተሞች ካሉ ሰከንደሪ የሚባል ግፊት አለና እሱን ወርካፕ እናደርግ ይሆናል። መንስኤው የሚታወቅ ግፊት መንስኤውን ለመፈለግ ማለት ነው። ከዛ ውጪ ግን ስኳርም ሆነ ግፊት ከንፈር መጠን ነው ጀስት ሜዲኬሽን ላይ አድርገንሽ እድሜ ልክሽን የምትመላለሽ። ሌላው ፈጽሞ ግፊትና ስኳር ሩት ኮዛቸው አንድ ነው የሚል ነገር እንድናስብ እንኳን አልተደረገም። አሁን ግን ሞር አንደርስታንዲንግ ሲመጣ ሰዎች ለስኳር ብሎ የጀመሩት አመጋገብ ግፊታቸውን ዜሮ ነው የሚያደርገው። ቀድሞ የሚስተካከለው ግፊቱ ነው። የሚገርምሽ ነገር ለቦርጭ ብሎ የጀመሩት አመጋገብ ስኳራቸው ኖርማል፣ ግፊታቸው ኖርማል ያደርጋል። ለምንድን ነው ለአንዱ የጀመርሽው አመጋገብ አንዱን የሚያስተካክለው ብለሽ ካልሽ የሁሉም መንስኤው አንድ መንስኤው ሮንግ ስታይል ነው። ቤዚካሊ ደግሞ አመጋገብ ሮንግ አመጋገብ እና ቅድም የጠራሻቸው ምግቦችና አለመንቀሳቀሳችን ቁጭ ብለን ስለምንውል ነው። ሌሎች እንግዲህ ስትሬስ ይዛላ ትንሽዬ ነገር ታቀብላለች፣ በቂ እንቅልፍ አንተኛም ትንሽዬ ነገር ታቀብላለች። ትልቆቹ ግን ቦልድ የሆኑት ሁለቱ ናቸው። ሮንግ ምግቦች ሲደመር አንንቀሳቀስም። ኤክሰርሳይዝ የሚባል ነገር በእኛ በኢትዮጵያውያን የለም። ያልኩሽ ነው። በዘር የሚለው ነገር ምንም ቦታ የለውም እያልኩ አይደለም ያለው። ዘር የተወሰነ ያቀብላል። በሌላ አማርኛ ላስረዳሽና ሁለት ሰዎችን እድሜያቸው አንድ ናቸው ብለን እናስብ። ለምሳሌ 40 ውስጥ የሆኑ ሁለት ሰዎችን ጎን ለጎን ቁጭ አድርገን ተመሳሳይ ምግብ እየቀለብናቸው እንዳይንቀሳቀሱ አድርገን ብንቀልባቸው ምናልባት በዘር ስኳር ያለበት ሰው ቀድሞ ሊያዝ ይችላል በጥቂት ዓመታት። ገባሽ? በዘር የወረሰው ነገር አለ። የመያዝ እድል እሱ ከፍ ያለ ቶሎ ይያዛል። ያኛውም ሰውዬ አይቀርለትም፣ ኮምፕሊትሊ ይያዛል። ሳማው ግን ያኛው ይቀርማል። ያ ባይሆን ኖሮ በዘር በስኳር ወይ በግፊት የተያዙ ሰዎች ስኳራቸውን ወይ ግፊታቸውን እኮ መቀልበስ ባልቻሉ ነበር። በቃ አንዴ በዘር ነው እድሜ ልካቸውን ከግፊት ጋር ከስኳር ጋር። እንደሱ ግን አይደለም። አሁን እንደገባሽ በዘር የመገረጥ እድል አለ። ላይፍ ስታይል ግን በዘር ኖረብሽም አልኖረብሽም ግን ሮንግ አመጋገብና ላይፍ ስታይል የመያዝ እድልሽን ከመያዝ ግን አታመልጭ፣ ካለመያዝ አታመልጭ፣ ትያዣለሽ ለማለት ፈልጌ ነው። ምንድነው እንግዲህ ከዚህ በኋላ ምን ላድርግ ላልሽ ነገር ትልቁ ብዙ ሰዎች ቀጥታ ቶሎ አእምሯቸው ላይ በደንብ ቶሎ የሚይዙት የማይበሉትን ነገሮች ነው። የሚተውትን ነገሮች ቶሎ ይተዋሉ። ቅድም እንዳልሽው ፓስታውን፣ ሩዝ፣ መኮረኒውን፣ እንጀራ ምናምን ትተሻል። ዘሞስት ኢምፖርታንቱ ነገር ግን ከሚተዉ ምግቦች ይልቅ የምታደርጊያቸው ነገሮች የምትበያቸው ምግቦች ናቸው እጅግ ኢምፖርታንት። ቢኮዝ የምትበዩን ነገር ካላወቅሽ ሰው ነሽና ሳትበይ መኖራችሁም ሮንግ ምግቦችን ነው የምትበዩ። ገባሽ? ተዉ የተባሉትን ሰምተሻል። ከዚያ በኋላ ግን አትክልት የምትለው ነገር ብቻ ሳብ ታደርጊና ብዙዎቹ እንደዛ ስለሚያደርጉ ነው። ምንድነው ዛሬ የበላኸው? አቮካዶ ምናምን አትክልት ጎመን። የኔ ጆሮ ደግሞ አይሰማም። እዛ ውስጥ ምንም ነገር ፒክ አደረግም። ገባሽ? እኔ የማየው እዚያ ውስጥ ትንሽ ሄቪ ነገር ምን አለ፣ ሶሊድ ነገር ምን አለ፣ ምግብ ሊሆን የሚችል አለ። እና በአካል አንዳንዶቹ እንግዲህ አሁን ሚዲያ ላይም ስታውቂ በአካል ሰው መጥቶ ሰላም ይልሻል ምናምን፣ ልክ እንዳየው ደነግጣለሁ። አንተን እከተላለሁ ምናምን ጊዜ ወስጄ እንዴት ነው አመጋገብ እንጀራ ትቻለሁ። መጀመሪያ ብሎ ይህንን ነው እንግዲህ እንጀራ በማስተው ምናልባት ሳልቀድም አልቀብረው መሰለኝ። ገና ሲያዩን እንጀራ ቁሜ ዳቦ ቁሜ ምናምን ምን እየበላህ ነው? ይሄን ነው ባይዘው እዚህ ፕሮግራም ላይ ምንድነው ዛሬ በላሁ ብዬ የምጠይቀውም ለዚያ ነው። ምክንያቱም ያንን ማንም ሰው ያውቃል የሚተውትን ነገሮች። ግን ሰዎች የሚተውትን ነገር ትተው ከዚያ በኋላ ሮንግ ምግቦችን እየበሉ ነው። ሞር የሚጎዳቸው ለሰውነት ጠቃሚ ነገር የለውን ነገር ይበላሉ። እና በዚያ የቀጠለ ሰው ሊሞክር ይችላል የተወሰነ ጊዜ። ረሃብ ስለሚያንገላታው ግን መልሰው እነዛ ነው የተዋቸው ምግቦች እና እንጀራን ከመጠን በላይ መብላት ይጀምርና ህይወት ዥዋዥ ያ እንዳይሆን ነው። እና ቅድም ስናወራ ነበር ላይቭ ላይ ከነበርሽ ኦፕቲማይዝ አድርጊ። ሜትር ከ68 ማለት እንግዲህ ሳምሃው 100 ግራም የተሻገረ ኳሊቲ ፕሮቲን ያስፈልግሻል። እሱም ለማግኘት ሞክሪ። ይሄ ዴይሊ ነው ባይዘ ሰውነት እንዴት መስልሽ አንዳንዴ ሰውነትን ከቤት ጋር ከግርግዳ መኖሪያችን ጋር እንደ ምሳሌ ሳቀራርብ ቤትሽን አንዴ ገነባሽ ወርና ጀስት ተገነባ፣ ወጪ የለብሽም። ይኖርሽ ነው ምናልባት ከስንት ጊዜ በኋላ ቀለም ምናምን እድሳት ነው የምታደርጊለት።
አያሳዝንም? ያ ሰውነት ግን ያ የተገነባበት ግድግዳ በየቀኑ ነው የሚታደሰው በየቀኑ። ስለዚህ ዛሬ በቂ ፕሮቲን አግኝተሽ ነገር ማታገኝ ከሆነ በጣም አዝናለሁ። ትላንትናው ለዛሬ አይሰራም። በየቀኑ የተለካ የተመጠነ መጉደል ያለበት በየሚሉ ለዛው ቁርስ የምትበይ ከሆነ በዚያ በቁርስ ላይ እንኳን መጉደል ያለበት በቂ ፕሮቲን ልታቀርብለት ይገባል። በተለይ ሁለት ኢንድ ላይ ጠዋት ላይና ሁለተኛ መጨረሻ ላይ የምትበይው ምግብ ላይ በቂ የሆነ ኳሊቲ ፕሮቲን በቂ የሆነ ሰው እንቁላልን በላለው ይሉኛል ጊዜ ስንት እንቁላል በላ? አንድ እንቁላል ምናምን ስሙር እኮ ነው የበላ አንድ እንቁላል በላለው። ቅድም እንዳልኩሽ በቂ ካልሆነ ያንን ነገር ሰውነት አያየው። ገባኝ? ልክ እንደ ሚዛን የሆነ ነገር ስደርሰናል። እዚህ ጋር ለምሳሌ 1 ኪሎ አድርገሽ ስኳር ስትመዝኝ ሚዛኑ እኮ ባላንስ የሚያደርገው ያ በቂ ሲሆንለት ነው። ሰውነታችንም እንደዛ ነው። አንድ እንቁላል ከመጣለት ግባት እንዳልመጣለት አድርጎ ነው የሚያስበው እንደማለት ነው። መስል ፕሮቲን ሲንተሲስ እንግዲህ የእንግሊዝኛው ቃል እንደዛ ነው። የመስል ራሱን የማደስ ወይ የመስራት ሂደት ማለት ነው። እና በቂ የሆነ እዚያ ምግብ ላይ በቂ የሆነ መጠን ካልመጣለት እንደመጣለት አያውቅም። አንቺ አታውቂም። ፓስታ፣ ሩዝ፣ መኮረኒ ነው የምትበይው። ኦልሞስት ዜሮ ናቸው። እንጀራ በሽሮ የኛው ምግብ ከፍተኛ ዘይት፣ ከፍተኛ ካርቦሃይድሬት እንጂ የፕሮቲን መጠኑ በጣም ትንሽ ነው። ሰው አስቢ፣ ምንድን ነው የምትሆኚው? ሞር ቦርጫም ቦርጭሽ እየገነባሽ ያለሽው። እጅሽ ቀጭን ጡንቻ የለሽም፣ እግርሽ ቀጭን ጡንቻ የለሽም። አንድ ቀን ሐኪም ቤት ስትሄጂ ስኳር፣ አንድ ቀን ሐኪም ቤት ስትሄጂ ግፊት፣ አንድ ቀን ኮሌስትሮል። በቃ በበሽታ ላይ በሽታ እየተነገረሽ ቀሪ ህይወትሽን ሚዝረብል ህይወት ትኖራለሽ ማለት ነው። ስለዚህ ምን አድርጊ ነው እያልኩሽ ያለሁት? ቀኝ እጅ ይሻላል ለፕሮቲን። ይሄ ዋና ነው። በተለይ ቁርስሽ ላይ በቂ የሆነ ቅድም ሰምተሽ ከሆነ እኔ 64 አካባቢ ነው እንግዲህ ጠዋት የበላው ዛሬ 4 እንቁላል ግሪክ ዮገርት ስደመር አይብ ነው የበላው። ነጩን አይብ አጠምጠም ነጩን አይብ ምክንያት አለኝ አሁን እሱን ማደርግበትና የበላሁት። ይኸው ምናልባት አንዳንዶች እኮ ምሳ ሰዓት ደርሷል እኮ ብሎ ከቢሮ እኮ እየወጡ ነው። ዛሬ ቅዳሜ ነው ያው ቢሮ አለ ከቢሮ እየወጡ ነው ይበሉ እና ምንም የለም ምንም ቀኑን በጠዋት ላይ ምንድነው ላቋርጥህና ይቅርታ ዶክተር፣ ምንድነው አሁን እኔ ያንተን አመጋገብ እየተከተልኩኝ ግን የሆነ በቃ አሁን ሰላጣውን እንዳልከው ሰላጣውን ወይ የሆነ ነገር ስጋውንም ትንሽ የሆነ ነገር አደረግና መጠኑን አላቀውም ዝም ብዬ በራሴ እየመጠንኩ አይደለም ወስደው ከዛ የሆነ ቀን ምን ያደርገኛል ድክም በቃ ልቤን ጉትት እና ሰውነቴ ሁሉ ሼክ ወደ ማረግ ነገር ይደርሳል። አረ በጣም ዛሬ ስራ በኝ እላለሁኝ። ቶሎ ብዬ ወይ ተልባ በጥብጬ እጠጣለሁ ወይ የሆነ ነገር አደርጋለሁኝ እና አንዳንዴ ልብህ ይፈልጋል እንዴ አረ እኔ ራበኝ ልብላ እንዴ እላለሁኝ። እና ልጆቼ ሲበሉ ወይ እስቲ አጉርሱኝ አንድ ብቻ ለጉረስ ምንም ችግር የለውም እና አንድ ወይ ሁለት ጉርሳለሁኝ አጉርሱኝ ብዬ ጉርሳለሁ በእጄ እንዳልበላ ማለት ነው። በእጄ ከጀመርኩ ዝም ብዬ ልለው ነውና በእነሱ እጅ እንዲሆን አንዴ በቃ አጉርሱኝ አቅም አጣሁላለሁኝ። እንዳልከው የሚቆመውን ምን ማቆም ያለብንን ነገር አውቀን ትልቁ ችግሩ ግን ዋናው ፖይንቱ ግን የምንወስደው ነገር ምንድነው እንዴት ነው? አሁን በጣም ማግኘት የፈለኩት ነገር ለዚህ ነው። አሁን ለምሳሌ ዛሬ ምን በላሽ ብትለኝ ጀስት ተልባ ብቻ ነው የጠጣሁት። ተልባ ጁስ መተቼ ባዶውን የጠጣሁት። ዲነሮች አሉ እዚህ ውስጥ ገባሽ አይደል? ሻምፒዮንስ አባላት አሉ። ሻምፒዮንስ እንግዲህ አንቺን ጆይ ስታደርጊ ሻምፒዮንስ አባላት ትሆኛለሽ እና 7 ወር 8 ወር ምናምን የቆዩ ሁሉ አሉ። ገባሽ? አሁን ቅድም ያልሽውን አይነት ግፊት የቀጠቀጡ ቦርጫቸውን ሰማይ የሚያክሉ የኢቢኤስ የሚያክለውን ቦርጭ የተገላገሉ ስኳራቸውን የተገላገሉ በጣም በራይት መንገድ ጋይድ ያደረግናቸው እዚህ ላይ ያሉና ይስቁብሻል። እነሱ የበሉትንም ደግሞ ያስቀምጡብሽ ትያለሽ እና ይኸውልህ ረሃብ አሸናፊ ነው ሁልጊዜ። እንግዲህ አንዳንድ ጊዜ ሰዎች በተለያየ ቦታ ሄደው ምግብ ፎርሙሌት ተደርጎልን ቁርሴ ይሄን ይመስላል ይሄን የሚያክል ሲኒ ምናምን ሲኒ አሳ ግማሽ ሲኒ አሳ አንድ ምናምን ገባሽ? እንግዲህ ፎርሙሌት ተደርጎላቸው ነው ባይዜ ባለሙያዎች ናቸው ፎርሙሌት ያደርጉላቸው። ያ አሁን ስኳራቸውን ይቀለብሳል እንዴ? ለምን አይቀለብስም? ሰው እኮ ምግብ ካቆመ እኮ ከስኳሩ ይድናል። ካልበላሻቸው በቃ ጀስት የፈለገ ነገር ይምጣ ለአንድ ሳምንት ውሃ ብቻ የጠጣሁ ምግብ ላቁም ካልሽ ስኳር ይቀለበሳል፣ ከጉበት ላይ ያለ ፋት ይሄዳል፣ ግፊት ይሄዳል፣
በቃ ምንም ጥያቄ እኮ የለውም። ከዚያስ ከአንድ ሳምንት በኋላ ፊት ለፊትሽ የመጣውን ምግብ አያርገኝ ኦቨር ነው ለዛው የምትበይው። መልሰሽ ስኳሩ ድጋሜ ይመጣል፣ ግፊቱ ድጋሜ ይመጣል፣ ቦርጩ በጥሽ ይመጣል። ምን እያልኩሽ ነው? እኔም ማውራልሽ ጋይድ ማድረግሽ መንገድ ማያጠግብሽ ከሆነ ሃንገርሽን ኮንትሮል ማድረግ ከተሳነኝ ፌል ያደርጋል። ለምዶ ፌል የሚያደርገው ሁልጊዜ ረሃብ አሸናፊ ነው። የራበ ሰው እንጀራ አይደለም ድንጋይ ይበላል ብዬ ብሎ ለዚህ ነው ረሃብ በጣም ፓወርፉል የሆነ ስሜት ነው እና ማንም ሰው ከረሃብ ጋር እየታገለ ለሳምንታት ምናልባት የተወሰነ ጊዜ ሊቆይ ይችላል፣ እየተዘቃየ ሰውነቱን እየጎዳ መጨረሻ ላይ ግን በጭራሽ ከባድ ነው በጣም። ትልቁ ነገር ሃንገርሽን ኮንትሮል ማድረግ። ሃንገር ኮንትሮል ማድረግ ደግሞ ሲምፕል ነው። ሰውነት ምንድን ነው የሚፈልገው እሱን ነው የምንመልሰው እና ቅድም ስናወራ ሰምተሻል። ኳሊቲ የሆነ ፕሮቲን ስትራክቸርሽን የሚሰራበት ራስሽን ልክ እንደ ቤት ግድግዳ ላለን ዋና ኮሎኖ ቤቱ ምናምን አሁን ኳሊቲ ፕሮቲኑ ነው። አዘ ሴም ታይም ደግሞ ለሰውነት ፈንክሽን እንግዲህ ሰውነት ፈንክሽን እያደረገ ነው። ብዙ ነገር እየሰራ ነው። ሰውነታችን ላይ ብዙ ነገር እየተሰራ ነው። ብዙ ነገር እየተወገደ ነው። ያ ነው የሰውነት ፈንክሽን ማለት። ለዚያ ፈንክሽን ደግሞ የሚያስፈልጉ ሞለኪውሎች በሙሉ የሚሰሩት አሁን ካልኩሽ ኳሊቲ ፕሮቲን ነው። ቅድም እንዳልኩሽ እንቁላል ሳይሆን ስንት እንቁላል፣ ስጋ ሳይሆን ስንት ግራም ስጋ፣ አሳ ሳይሆን ስንት ግራም አሳ። ይሄ እጅ ቁልፍ ነገር ካስተማርኩሽ እኔና አንቺ ከዚህ መንገድ ላይ የተገናኘን እንዴት አደርሽ እንዴት ዋልክ ነው የምንባባለው። ሌላ ጎረምሳ ሆነሽ ቀሪ ህይወትሽን እንጆይ እያደረግሽ ቀሪ ዘመንሽን ጤናማ ህይወትን ማድረግ ይቻላል እና ከፍ አድርጊ። ገባሽ? ኳሊቲ ፕሮቲን። አሁን ተልባ ያልሽውን ነገር ወይም ዲቴል እናወራለን። ተልባ ምግብ አይደለም፣ ምንም የለው ምን። ኦኬ ሶ ኳሊቲ ፕሮቲን እነ እንቁላል ናቸው። በአቅምሽ ልክ አቅምሽ ደህና ከሆነ የቺ አበሻዋን ፈልገሽ ግዢያት፣ ካልሆነ ደግሞ ያኛውንም የተወሰነ አስኳል ከውስጡ እያወጣሽ የፕሮቲንሽን ኮምፖነንት ከፍ አድርጊ። እነ ግሪክ ዮገርት ሞልቶልሻል። ፍሬሽ ኮርነር በጣም አለ። በጣም ነው አሁን እንደውም እያለቀ ነው ሰው ግሪክ ዮገርት እያለ እየወሰደ እና ግሪክ ዮገርት እንዳይጠፋ አይብ፣ የኛ ነጩ አይብ ንጉስ ነው ባይዘ። አይብን ግን ያበላሽ ነው እንደው ታውቂያለሽ፣ ቅቤ ያርገንበት ነው ያበላሽ ነው። ኦኬ አይቡ ኳሊቲ ፕሮቲን ነው። ልክ ቅቤ ስጨምሪበት ዘይት ስጨምሪበት ግን ኮምፕሊትሊ ያንን የፕሮቲን ውስጡ ያለውን የፕሮቲን ፐርሰንት ዳይሉት አደረግ ነው አቀጠን ነው እንደማለት። ያ ቅቤ ያ ዘይት ቀጥታ ሄዶ ቦርጭሽን ነው የሚቀልበው። ቦርጭሽ ደግሞ ጨመረ ማለት ሞር ግፊትሽ ጨመረ፣ ሞር ስኳርሽ ጨመረ ማለት ነው። አሁን እየገባሽ ነው አይደል? አሁን ሰው አይቧን ስጋውን፣ ቀዩን ስጋ፣ ፊሽ፣ ቺክን ቆዳው የተነሳለት እነዚህን ጠቅበሽ በተለይ ቁርስሽ ላይ ከሰዓት አካባቢ ስራሽን ሲሰሪዋይና ማታ ስትገቢ አሁንም ልክ እንደ ጠዋቱ በቂ ኳሊቲ ፕሮቲን ከአትክልት ጋር አድርገሽ አሁንም ቀጥቅጪው። ዲቴል ግን እያንዳንዱ ነገር ፎርሙሌት ማድረግ እንግዲህ ጆይን ማድረግ ይጠይቃል። እንግዲህ ጆይን በማድረግ አዲሱን ቤታችንን ይመርቁ ብለን ማስታወቂያ ነው እንዴ? ማስታወቂያ አይደለም። ይበቃሻል። አመሰግናለሁ በጣም ቴንኪው ዶክተር። እመጣለሁኝ፣ አናግራታለሁኝ። እሺ ተባረክልኝ። እሺ 6 ሰዓት ተኩል ነው። ስልኬም 7% ብቻ ናት ያላት። ከሰዓት ጊዜ ካገኘው እንግዲህ ብዙ ጊዜ ካገኘው እያልኩ ነበር ሳውራ የነበረው። አሁን ጊዜ ይኖረኛል። ከሰዓት ተመልሰን ወይ እዚቹ ቢሮ ላይ ስልካችንን ቻርጅ አድርገን እዚቹ ቢሮ ላይ እንገናኛለን። ሂውጅ ኮዝ ነው የያዝነው። ማንም ሰው በስኳር አይኑ አይጠፋም። የስ እግሩን አያጣም። ያለ እድሜው እቤት አይቀርምና ይሄንን ሂውጅ ኮዝ እንግዲህ አሃዱ ብለን ዛሬ ቶቶት ጎን ጀምረናል። በትንሽዬ ቢሮ ጀምረናል። እመኑን ሂውጅ የሆነ ሜታቦሊክ ሄልዝ ካምፓኒ እናቋቁማለን ብዬ አስባለሁ። ዜጎች የሚማሩበት ራይት የሆነ ትክክለኛ የአኗኗር መንገድ ልጆቻችንን እንኳን የምናበቃበት የምናስተምርበት ኦፊስ ይኖረናል ወደፊት ብዬ አስባለሁ። ስለ ሁሉም አመሰግናለሁ። 89,000 ላይክ እያየው ነውና
ጊዜያችሁ አልባከነም። ኦኬ ሁላችሁም ጊዜያችሁ አልባከነም። ስላመናችሁበት ነው ቁጭ ብላችሁ የሰማችሁኝ። እጅግ አመሰግናለሁ። እንደተለመደው ሰፈራችሁን እየነገራችሁን እያመሰግናችሁት ሪኩዌስት የላካችሁ ሰዎች በኋላ አስገባቸዋለሁ። ማርኪ ላቭ ላይቭ በኋላ ገባለሁ፣ አስገባሻለሁ። ሎዛ አስገባሻለሁ። ሶሪ ሎዛ ቅድም አላክሽም ነበር። አመል ምስራቅ ዜነብ አንቺማ ሀይ ብለሻቸው ኤክስፐርት ናት ዜነብ። ምስራቅ ኢታባ ቤት ዘላለም ኪያ አልገባ ዜነብ። አቤት ዶክተር እንደምን ዋልክ? እንኳን ደስ አለን ማለት ነው የመጣሽ። ወንጂያው ቤተሰብ ነሽና እነ ፍቅርንም እያየኋቸው ነው። እሺ ዶክተር እንዳረብሽ ትራንስፖርት ላይ ነው ወደ ቤት እየሄድኩ ለነገሩ ደርሻለሁ። እኔ በጣም ደህና ነኝ ዶክተር። ደግሞ በዚህ ስላገኘሁ ደስ ብሎኛል። በየቀኑ አዳዲስ ነገር ነው፣ በየቀኑ ታምር ነው። በቃ በየቀኑ እኛማ እንግዲህ ያው ተገላግለናል። እንግዲህ ለሌሎቹ ይቻላል እያልን ነው። ይቻላል በደንብ ነው የሚቻለውና በርቱ። ይቻላል። ለራሴ ላስተዋውቅ መሰለኝ ዶክተር አይደለ? ትንሽ በያቸው። እሺ እኔ ዘይነብ እባላለሁ። እድሜ 47 ነው። ስኳር ከያዘኝ 12 አመት ኦሬዲ ወደ 13 አመት ገብቻለሁ። እና አሁን ዶክተርን አግኝቼ አሁን 5ኛ ወሬ ነው። ስኳር የለም፣ ምን የለም፣ ክብደት የለም፣ ሁሉ ነገር የለም። እና የዶክተርን እንትን ተጠቅሜ ይኸው እንግዲህ ዶክተር ገላግሎኝ ፈጣሪ የተመሰገነ ይሁን። በነፃነት እየኖርን ነው። ረመዳን እንኳን ስጾም በጣም ከባድ ነበረ። እውነቴን ነው ዶክተር። ረመዳን ላይ ስጾም የስራ ሰዓቴን የጧት አረግና ከሰዓት ላይ 6 ሰዓት ላይ ምናምን መጥቼ ቤት ውስጥ ነበር የምተኛው። የትም አልንቀሳቀስም። ለምን ወርቃለሁ ብዬ ስለማስብ በጣም ስለሚደክመኝ ስለሚያዞረኝ የትም አልንቀሳቀስም። በዛ ላይ ደግሞ ራቡ ልነግርህ አልችልም፣ በጣም ከባድ ነውና አሁን ግን እውነት ለመናገር ማታ ራሱ እንኳን ፍጣር ላይ ራሱ ባልበራ ራሱ ዶክተር አይርበኝም። እኔ የሚገርመኝ ነገር የት ሄደ ራቡ ያ ሁሉ የት ሄደ የት ገባ? ይሄ ራሱ ለኔ አንድ ጥያቄ ሆኖብኛል። እውነት ለመናገር ይሄ ራሱ ለኔ አንድ ጥያቄ ነው። እንዴት ሰው ትንሽ እንኳን አይርበውም? እንዴት አይንገዳገድም? እንዴት ይሁን እንኳን ውሃ ነገር እንኳን ለምን አይጠማውም? የሚገርም ነው። እኔ እውነቴን ነው የምልህ ያለማጋነን ያለምን እኔ ገና አሁን ነው ዶክተር መኖር የጀመርኩት። አሁን ነው መኖር የጀመርኩት። ስጋ ዶክተር ስጋ በወር ወይም ደግሞ በ3 ወር አንድ ቀን እንኳን አልቀምስም ነበረ። አሁን እንደናት እየቀጠቀጥኩት ነው። ያው ታየዋለህ። አሳው ትላለ ምኑ ቀረ እንዴ? ቬጂቴብልማ ተጫውቶብኛል እኮ። ማታም እሱን ኮሽታ አረግ፣ ጧትም እሱን ቁርስም እሱን በጣም ነበር የተጫወተብኝ። አሁን ይኸው ልኬን እየተወጣሁበት ነው። የስጋን ያሳን የሁሉን ነገር ዶክተርና እውነት ለመናገር በርቱ። ከስኳር ጋር ትኑሩ። በጣም ይቻላል። ዶክተርን ተከተሉ። ጀስተር እያረጋችሁ ደግሞ ጋይድ እየሆናችሁ ለምን ብቻ የስኳር በሽተኛ ሆኖ ብቻ መድኃኒት አቆሞ ምናምን በጣም ነው የሚያስፈራው እውነት ለመናገርና አንዳንዴ ስለሚያስደነግጥ እኛ አናቀውም። ግን ለሱ እንደዚህ ነው ብላችሁ ስትነግሩት በቃ ይሄ ነገር እንደነው ቶሎ ስለሚያብራራል ያ ለረፍትና እርካታ ይሰጣል እና በጣም ይዳናል። በርቱ። ካሁን በኋላ ማንንም ሰው ዶክተር እስካለ ድረስ ማንንም ሰው በስኳር መድኃኒት መሰቃየት የለበትም። እስከዛሬ የተሰቃየ ነው ይበቃል። እውነት ነው ዶክተር ተሰቃየ። እኔ እውነቴን ነው የምልህ። እኔ ገና አሁን ነው መኖር የጀመርኩት። ገና አሁን ነው መኖር የጀመርኩት። እስከዛሬ እኔ አልኖርኩም። በቃ አልኖርኩም። እኔ ምንም ቀን ከእንቅልፍ የለ ዶክተር ከምን የለ። እግሬን ስትል ራሴን ያመኛል፣ ራሴን ስትል ወገቤን ያመኛል። ይሄ እንኳን ይሄ ጣት እንኳን ይቺ ጣቴ እንኳን አትቀርም እንደዚህ እንደምትጠዘጥዘኝ ማለት ነው። አሁን እኔ ምንም የለብኝም። በላለው፣ ጠጣለው፣ ሰራለው፣ የተባልኩትን ወኩንም ምኑንም ፈጽማለሁ። በቃ
እኔ እንጃ እኔ ምን ብዬ ራሱ መናገር ራሱ ቃላት ራሱ ያጥረኛል። ዶክተር እድሜ ላንተ ሺህ ዓመት ኑርልን። ሌላ ምንም አንልም። እውነት እንደው ከኛ ራሱ እድሜ ቀንሶ እንደው ከኛ ቢሰጥህ እኔ ደስተኛ ነኝ። እውነት ለመናገር ለኔ ሳይሆን ለሌላው ሰው ስንት የተቸገረና የተጎዳ ስላለ እኔ እንጃ ዶክተር እድሜና ጤና ይስጥህ። በቃ ያን ብቻ ነው ማለት የምችለው። ሌላ ምንም አቅም የለኝም። ብቻ ዱዓ አረጋለሁ፣ ጸልያለሁ። እውነት አንተ ደህና እንድትሆን ሌላ ለአንተ ፈውስ ነህ። በቃ ፈውስ ለኛ ፈውስ ነው እውነት ለመናገርና በጣም እናመሰግናለን። እንወድሃለን ዶክተር ኑርልን። እውነት ለመናገር በጣም አቤት። እሺ ዶክተር ሐኪሞችሽም ተገርመዋል። እንግዛ ብትኖሪበት ነገር ላይ ማቀውን ነው በዚህ በሽ አንድ ጊዜ አስታውሳለሁ። ሐኪሞቹ እንኳን እንዴት አድርገሽ ነው እንደዚህ ስኳር እንደዚህ እነዚህን እየበላሁ አልሻቸው እና አዛን እና እንቁላልን ምናምን እነዚህ እየተበላ ከስኳር ይዳላል እንዲያሉሽ አምላገር ይቻላል። እስካሁን እኮ አሁንም በቃ አሁን ራሱ ያው ቼክአፑን በቃ ዝም ብሎ ለቼክአፕ ምናምን ለፋይሉ እንትን ላለሁኝ በቃ አሁን አንቺ እኮ ዲነሻል ትለኛለህ። አዎ ዲኛለሁ። እኔ ፋይሉን እኮ ቢዘግልኝ ቀጠሮ ባሰጭኝ አልመጣም። መድኃኒት የሚባል ነገር የለም ምን የለም። እኔ ራሱ እዛ ራሱ እንደዚህ ስንጠብቅ ቁጭ ለሚሉ ሰዎች ለነሱ ራሱ እያሳየው እንደዚህ አድርጉ ይሄን ተከታተሉ። አሁን ራሱ እኔም ወደ 5-6 አሉ የሚደውሉልኝ ማለት ነው። ተከተሉ ይሄን ዳኑ። አረ እንዲህ እኮ ቀነሰ ስኳር እኮ ድሮ በፊት 200-300 የሆነው ይሄን እኮ እንደዚህ ቀነሰ ይላሉ። አው ቀነሰ። ሁለት ራሱ አሁን መድኃኒት አቁመዋል። በቃ ተከታተሉ አትዋጡ። እና በጣም ብዙ ሰው እየዳነ ነው እውነት ለመናገር ያው ትክክለኛውን ሰው ይፈራል። ለምሳሌ አሁን እኔ አንተ መድኃኒት አቆሚ ባትለኝ አላቆምም፣ መቼም አላቆምም እውነት ለመናገር። ስለዚህ ሰፖርት የሚያደርገው ሰው ያ መድኃኒት እንትን የሚለው ሰው ማለት ይፈልጋል። አለ ኢንፎርሜሽን አለ ምናምን ብዙ ኢንፎርሜሽን የሌለው ሰው አለ ዶክተር ብዙ በቃ በጣም ብዙና በጣም እናመሰግናለን። እንወድሃለን። ኑርልን ዶክተርዬ። ኦኬ ዶክተር ቻምፒዮንስ ላይ እንገባለን አለን ብታይ እኮ ዶክተር ማታ እኮ ሻምፒዮን ላይ የሚገርም ነገር በቃ አንዱን ያመጣል። በጣም ዲስከስ የምናረገው በጣም ነው የምንማማረው ዶክተር። እንደ ደስ እንደሚል ነግረህ አልችልም። በቃ ሁላችንም እዛ ነን። በቃ እናመሰግናለን። ያ ከስንዴ የሚዘጋጀው አለ ስሙ ደስ የማይለው ነገር ታፉ ሰይጣን ነው ምንድን ነው ያልከው? ያ ከስንዴ የሚዘጋጀው ስሙ ላለመጥራት ነውና እስቲ ኮንቴንት ክሬተር ዩቲዩብ ላይ እና ቪዲዮ ስሪ እንዴት አድርገን ከስንዴ ፕሮቲን እናወጣለን የሚለው ቪዲዮ ማታ ላይ እንገናኛለን። ታንክ ዩ ዜና። እሺ ዶክተር እሺ መልካም ቀን ይሁንልህ። መልካም ቀን ሰላም ዋል። እሺ ዶክተር እሺ ኦኬ ሶ ለሰኞ ዛሬ ቅዳሜ ነው፣ ነገ እሑድ ነው። ለሰኞ ዛሬ የትኛውም የሚቀርባችሁ ክሊኒክ ሄዳችሁ ስኳራችሁን የ3 ወር የስኳር አቨሬጅ ኮሌስትሮል እቺን አሰርታችሁ ለሰኞ መምጣት የምትችሉ ሰዎች ዛሬ መቅደስ ጋር እየደወላችሁ መመዝገብ ትችላላችሁ። ቴክስት አድርጋለች መቅደስ። ለሰኞ 10 ሰው መመዝገብ ይችላል። ኮሜንት ላይ መመዝገብ ፈልጋለሁ የሚል ሰው አንድ ቁጥር ይጻፍ። ለሰኞ 10 ሰው ለሰኞ መመዝገብ ትችላላችሁ። የመቅደስ ስልክ ኮሜንት ላይ ጻፉ። እነ ፍቅር ባባ ታንክ ዩ ሶ አለሙሽ ኦኬ ሶ 10 ሰዎች ኮሜንት የጻፋችሁ ሰዎች ለሰኞ ጠዋት ላይ ከሰዓት አይደለም እስከ 8 ሰዓት ነው ሰኞ የሚቆየው። 10 ሰዎች መቅደስ ጋር ደውላችሁ ከእናንተ የምትጠበቀውን ጨርሱ። ምርመራ ግን ይዛችሁ ነው። ፋስቲንግ ስኳር፣ የ3 ወር ስኳር፣ ኮሌስትሮል። ከዛ ውጪ ወገባችሁንም ተለክታችሁ ነው እንግዲህ ሜትርም አላዘጋጀንም። ግፊታችሁ ምናምን ተለክታችሁ ይዛችሁ ብትመጡ ደግሞ ቤስት ነው የሚሆነው። ክብደታችሁ ምናምን ተለክታችሁ ይዛችሁ ነው።
እስከ ሰኞ 8 ሰዓት ድረስ አለው። ጨርሱ ከሷ ጋር በአካል ቢሮ ጋይድ አደርጋችኋለሁ። ስልኬ ሊዘጋ ነው። እንደተለመደው ቴንኪው እየተባባልን እየተመሰጋገንን እንውጣ። ከሰዓት ላይ ድጋሚ እገባለሁ። ትራይ ማይ ቤስት። ቅድም ላይቭ ላይ ያየኋችሁ ሰዎች ድጋሚ ያስገባችኋለሁ። ሰፈራችሁን ይጻፋችሁልኝ እንደተለመደው እያመሰግናችሁቱ። ፍቅር እጅግ አመሰግናለሁ። ጎመን በስጋ ይዤ እመጣለሁ ብለሻል። ቶቶት ከጎኔ ነው እና ጎመን በስጋ እዛው አለ። እዛው ይኸው እያየኋት ነው ቶቶትንና እዚያው ነው እንገባበዘው። ጦቢያ አመሰግናለሁ። ሁሌም ማይሻለሁ። ሜሪ አመሰግናለሁ። ሰፈራችሁን ጻፉልኝ። ከበደ እንድሪስ አመሰግናለሁ። ቤተኛ ነህ። መሲ ሸጎሌ፣ ጸገነት ጀሞ ይርቃችሁ አንድ ያርቃችሁም። ብስራተ ገብርኤል ነው ብስራት አመሰግናለሁ። ሜሪ ዩኬ ታንኪዩ። ሜሪ ቤተሰብ ናት። ቲጂ አራብሳ፣ ገርጂ ሚቹ የስ ሚኪ እንዴት ነህ? እናኒ ዓለም ባንክም ያርቃችሁም። አይ ቲንክ ገርጂ ለማናችሁ ይርቃችኋል ብዬ አላስብም። መንገድ ቆንጆ ነው እና እንዳልኳችሁ ቀጥታ መታችሁ እንዳትደክሙ። ቢኮዝ ቀጥታ ስትመጡ አንቀበላችሁም። ጨርሳችሁ ነው። ኦኬ መቅደስ ከደውሉ ሬጂስተር አድርጉ። ምርመራ ውጤቶቻችሁን ይዛችሁ ስትመጡ ቤስት ነው የሚሆነው እና ዳይሬክት ብድግ ብላችሁ። ምክንያቱም ባለፈው ላይቭ ላይ ስናወራ ከክፍለ ሀገር ሁሉ የመጡ ሰዎች አሉ እና እንደሱ እንዳትለፉ በደንብ ያልኳችሁን አድርጉ። ቶቶት ቆንጆ ቦታ ነው። እውነት ለመናገር ከየትኛውም አንግል ጥሩ ነው። መንገድ ዳር ነው። ከቶቶት ጋር መውረድ ነው። ቀጥሎ ያለው ቢልዲንግ ነው። ከስሩ ንግድ ባንክ አለ። 3ኛ ፍሎር ላይ ነው እኛ ኦፊስ። ቬሪ ሲምፕል፣ በጣም ቀላል ነው። አመሰግናለሁ ናታሊ ባባ ታንኪዩ በጣም ቤተ ቅርብ ነው። መልካም ሁሉ እመኛለሁ። መልካም ምሳ። ከሰዓት ስንመጣ ምሳችሁን ወይ ፎቶ አንስታችሁ ለጥፉልኝ ሁላችሁም። ኦኬ ፎቶ ክሊያንት ያልሆናችሁም ምሳ ዛሬ የበላችሁትን ለጥፉልኝ። ላይቭ ከሰዓት ስንገባ ደግሞ ቁርስ የበላችሁትን ምሳ የበላችሁትን ጠይቃችኋለሁ። እዚያ ውስጥ ምግባችሁን እናያለን። ኦኬ ምግባችሁ ምን ይዟል የሚለውን ነገር እናያለን እና አትርሱ። እሱም የስ ፍቅር እጅግ አመሰግናለሁ። ሰው በእኛ ስም የተከፈተ ፌክ የሆነ ዩቲዩብ አካውንት አለ እና ገንዘብ እየሰበሰቡ ነው። ፕሊስ እንዳትሸወዱ። በዶክተር በሪ ስም ዩቲዩብ ላይ አካውንት ከፍተው ሰዎች ብር አስገቡ እየተባሉ እየሰበሰቡ ነው እና ክፍያ ከመክፈላችሁ በፊት መቅደስ ጋር ደውሉ። ፍቅር የመቅደስን ስልክ አስቀምጪላቸው። ክፍያ ስትፈጽሙ በመቅደስ በኩል መሆኑን ሜክ ሹር። ገንዘብ ስታስገቡም በዶክተር በሪ ስም መሆኑን እርግጠኛ ሆኑ። መቼም ባንክ አካውንት ከዶክተር በሪ ውጭ ሌላ ሰው መክፈት ስለማይችል በእኔ ስም ማለት ነው። ጥንቃቄ አድርጉ።